ራብዬ ስለ እውነት እልሻለሁ ነፍሴ አጥብቃ የምጠላው ቢኖር ምን እንደሆነ ታውቂያለሽ? እስልምና ነው። እስልምና ነው። በጣም ባወቅኩት ቁጥር በጣም ታሳዝኑኛላችሁ። ምን አይነት እስር ቤት ውስጥ ምን አይነት የተሳሳተ መንገድ ውስጥ እንዳላችሁ ስረዳ ማለት ነው። አይ ነው ራቢ፣ እኔ ወደ እስልምና ብመጣ በጣም ደስ እንደሚልሽ አውቃለሁኝ። ምክንያቱም የሆነ ነገር ምንም አንቺ ገንዘብ የምታገኝበት ሆኖ ሳይሆን ነገር ግን የሆነ ደስ እንደሚልሽ እምነትሽ ትክክል የሆነ እንደሚመስልሽ አውቃለሁ ብመጣ። ነገር ግን ራቢ ልንገርሽ፣ እስልምናን አብዝተሽ ባወቅሽውና አብዝተሽ ባነበብሽ ቁጥር የመሐመድ ተረት ተረት ነው እንዳለ። ወደ ቶፒካችን ባክ ስናደርግ ዛሬ ቶፒካችን ስለ ሩል ቅዱስ ይሆናል ማለት ነው። መንፈስ ቅዱስ በእስልምና ውስጥ የተቀጠፈ ነገር አለ። እሱም ምንድን ነው? መንፈስ ቅዱስን ባለማወቅ ቁርአን ውስጥ ገብቶ እናገኘዋለን እና የሚሊየን ሽልማት እንሸልማችኋለን። ሚሊየን የለንም በነገሩ። አንዳንድ ብር ታዋጡና ሚሊየን ሰዎች ሙስሊሞችም መንፈስ ቅዱስ ማን ነው ምንድን ነው የሚለውን ማብራራት ከቻሉ ቻሌንጅ እናደርጋችኋለን ማለት ነው። ሩል ቅዱስ ማን ነው? ለሙስሊሞች ሩል ቅዱስ ማን ነው? ምንድን ነው? መንፈስ ቅዱስ ምንድን ነው ለነሱ? እውነት ሙስሊሞች ይህንን ቃል ያውቁታልንስ? ባይዘ እስልምና ላይ ምንም ያውቁት የለም። ስለ አስተምሮታቸው ምንም ያውቁት ነገር የለም። የሚያውቋት ነገር ምንድነች? በቀን 5 ጊዜ መስገድ ሶላት። እሷንም ቁርአን ላይ የለም። ባይዘ በቀን 5 ጊዜ ስገዱ የሚል ቁርአን ላይ የለም። ግን በቀን 5 ጊዜ ይሰግዳሉ። ውሃ ነከር ነከር አድርጎ መታጠብ ትልቅ የሆነ በቃ ትልቅ መንፈሳዊ ስራ ነው የሚመስለው፣ መንፈሳዊ ነገር ነው የሚመስላቸው። ሱሬ ማሳጠር፣ ሽንታቸውን ከነካ ልብሳቸው ላይ በገሃነም እሳት ይቃጠላሉ። ማለትም የመቃብር ቅጣት አለባቸው። ያ ነው የሚያስጨንቃቸው። ከዛ ሴት መንካት ያረክሳል አያረክስም፣ ውዱ ያበላሻል አያበላሽም። ትልቅ እነሱ ይሄ ነው። ለአላህ አብራሩ ከተባሉ አላህ አልወለደም አልተወለደም በቃ የሆነ ልክ የተቃውሞ ስታሰሙ እንዴት ነው በስሜት ሆናችሁ ይውረድ ይሰቀል ምናምን አይነት ነገር ማለት ነው። አላህ አንድ ነው፣ አልወለደም አልተወለደም፣ አምሳያ የለውም ይሏችኋል። በብዙ መልኩ አላህ አምሳያ እንዳለው የነሱ። በእርግጥ አላህ አለ ብለን አናምንም እኛ። ሙሐመድ የፈጠረው አላህ ግን ፂም አልባ እንደሆነ እንደዚህ መንፈስ ቅዱስ አለ አይደል? እንደ ሰውኛ ነው የነገርኩህ። በፈጣሪ እንትን ምናምን ሳይሆን እንደ ሰውኛ እንደ አእምሮ ነው የነገርኩህ እንጂ መንፈስ ቅዱስ ስለ መንፈስ ቅዱስ የማውቀው ነገር። እሺ መልካም። እስቲ ስማቸውና ሌሎቹ ምን እንደሚሉ እመለሳለሁ። ራፋ ወጣ ሄደ ወደ አባቱ ሄደ ወደ አባቱ ራፋ ሄደ። እሺ ቅዱስ፣ እሺ ቅዱስ ነው የሚለው። ኦኬ መንፈስ የሚለው ዛለ። እሺ አንበባው ሙሉ አልቁድስ። እሺ ሩል ቅዱስ ምንድን ነው? ሩል ቅዱስ ምንድን ነው? እኔ ምንም አይዘው ወይ እንደዚህ አይነት ቅርታቶች ከምታመጣ እዛ የሚበለቃቀጡ መስቀላቸውን አስረው የሚበለቃቀጡ ክርስቲያኖች መጀመሪያ ወደ መንገድ ለምን አትመልሳቸውም? በገነት ውስጥ ሄደህ እኮ በየ60 ማይሉ አላህ ለወሲብ ያዘጋጃቸዋሉ። አላህን ሄደህ ለምን አትመክረው? አልጋ ተደጋፊ ሆነው የሚሽከረከሩ ለወሲብ የሚቆሙ አሉ። አላህ በዛውም ደግሞ ቂጥ የሌላቸውን ለምን እንደሚጠላ በዛው ትነግረናለህ። አላህ ለምንድን ነው ቂጥ የሚወደው? እሱን ይቀበለዋል ብለህ ነው? ይቀበሉታል። እንደምን አባቱ ነው የማይቀበለው? እኔስ እየጠበኳት ነበር እስከምትወጣ ካፍክ። እንግዲህ እኛ በስላሴ አማኞች ነን። በስላሴ አማኝ እንደመሆናችን አብ፣ ወልድ፣ መንፈስ ቅዱስ ብለን እናምናለን። ስለዚህ መንፈስ ቅዱስ ግን ቁርአን ውስጥ ገብቶ እናገኘዋለን። ኢማጂን መንፈስ ቅዱስ ቁርአን ውስጥ ቁጭ ብሎ እናገኘዋለን። እና የቁርአኑ ደራሲ ስለ ስላሴ የእኛን አስተምሮ ሲተች አብ፣ ወልድ፣ መንፈስ ቅዱስ የተሳሳተ አስተምሮ ነው የክርስቲያኖች ብለው አንድም ቦታ ላይ እንደዚህ በአካል ሶስቱን ገልጾ ስህተት ነው የሚልበት አንዲትም ጥቅስ የለም። ስህተት ነው የሚልበት እነኝን ያልኳችሁን ጠቅሶ አብ፣ ወልድ፣ መንፈስ ቅዱስ ብሎ
ስህተት ነው የሚልበት የለም። ስለዚህ አላህን እንደ አብ አድርጎ የሚያስቀምጥባቸው ቦታዎች አሉ። ልክ አብ ብለን እንደምናምን መንፈስ ቅዱስን ግን በዝምታ አልፎታል። ኢየሱስን ደግሞ ቃሉ እንደሆነ አድርጎ አስቀምጦታል። ስለዚህ ስላሴን እንዴት ነው እሱ የስላሴን አስተምሮ በስርዓት ተረድቶ ነው ኢሳ ያላ ቃል ነው ብሎ ሲወስደው፣ አላህን ደግሞ እንደ አባት ማለታቸው ስህተት ነው ብሎ ሲያስቀምጠው፣ መንፈስ ቅዱስን ደግሞ ወስዶ ሲገረግደው መንፈስ ቅዱስን ምን ብሎ ተረድቶት ነው የሚለውን ከሙስሊሞቹ በራሳቸው አንደበት ብንሰማው ደስ ይለናል። መንፈስ ቅዱስ ማን ነው ለሙስሊሞች? ምንድን ነው እሱ? ይህንን መረዳት እንፈልጋለን ማለት ነው። ምን ይመስላችኋል ወገን? እና ቻሌንጅ የሚያደርገን ካለ ደስ ይለናል ማለት ነው። መንፈስ ቅዱስ ማለት ብለው ማስረጃ ሊያመጡለት የሚችሉ ሙስሊሞችን እንቀበላለን ማለት ነው። ስለ መንፈስ ቅዱስ ሊያስረዱን የሚችሉ መንፈስ ቅዱስ እንደዚህ ነው ብለው ማስረዳት የሚችሉ ሙስሊሞችን እንቀበላለን። ያደርጉታለን? እርግጠኛ ነኝ አያደርጉትም። ስለ መንፈስ ቅዱስ የሚያውቁት ነገር የለም። ባይዘ ሙስሊሞች መንፈስ ቅዱስ እንደዚህ ነው ብለው ማስረዳት የሚችሉ ሙስሊሞች የሉ። ነገር ግን ቁርአኑም ደራሲ የተወሰነ የሰማው ነገር አለ ስለ ክርስትና። ነገር ግን በትክክል ሳይረዳው ዝም ብሎ ቁርአን ውስጥ ከቶት እናገኘዋለን። ስለዚህ መንፈስ ቅዱስ ፍጡር ነውን ወይንስ ፈጣሪ ነው? ካላህ ሲፋት አንዱ ነው ወይንስ ሌላ አካል ነው? መላእክት ነው? ሰው ነው? ምንድነው ሩል ቅዱስ በእስልምና? ይሄንን ከሙስሊሞች ከራሳቸው አንደበት መስማት እንፈልጋለን። ይሄንን ሊያስረዳን የሚችል ማንኛውንም ሙስሊም እንቀበላለን ማለት ነው። ሩል ቅዱስ ማለት እንዲህ ነው ብሎ ማስረጃ አምጥቶ ሊያሳየን የሚችል ማስረጃ ሊያመጣለት የሚችል ማንኛውንም ሙስሊም እንቀበላለን። በቅድሚያ መምህር ክርስቶፎሮስ እንኳን ደህና መጡ። ሰላም ለእናንተ ይሁን። እፎይ ወንድማችን እንደምን አለ? እንኳን ደህና ቆያችሁ። እናንተም እንኳን ደህና መጣ። ያው መምህር እንዳይደለሁ ግን እያዝልኝ ከስር ያሉት ሚስ አንደርስታንዲንግ እንዳይፈጠር ወንድማችን ክርስቶፎሮስ ነኝ እና ሁላችንም ሰላም ብያለሁ። እንኳን ደህና መጣህ ማማይ ምናምኑም ሌሎቻችሁ ወንድሞቻችንም እንዴት አላችሁ? ሰላም እግዚአብሔር ይመስገን። እንዴት ኖት? ሰላም ነው። ሩል ቅዱስ ማን ነው? ለሙስሊሞች ሩል ቅዱስ ማን ነው? ምንድን ነው? መንፈስ ቅዱስ ምንድን ነው ለነሱ? እውነት ሙስሊሞች ይህንን ቃል ያውቁታልንስ? ባይዘ እስልምና ላይ ምንም ያውቁት የለም። ስለ አስተምሮታቸው ምንም ያውቁት ነገር የለም። የሚያውቋት ነገር ምንድነች? በቀን 5 ጊዜ መስገድ ሶላት። እሷንም ቁርአን ላይ የለም። ባይዘ በቀን 5 ጊዜ ስገዱ የሚል ቁርአን ላይ የለም። ግን በቀን 5 ጊዜ ይሰግዳሉ። ውሃ ነከር አድርጎ መታጠብ ትልቅ የሆነ በቃ ትልቅ መንፈሳዊ ስራ ነው የሚመስለው፣ መንፈሳዊ ነገር ነው የሚመስላቸው። ሱሪ ማሳጠር፣ ሽንታቸውን ከነካ ልብሳቸው ላይ በገሃነም እሳት ይቃጠላሉ። ማለትም የመቃብር ቅጣት አለባቸው። ያ ነው የሚያስጨንቃቸው። ከዛ ሴት መንካት ያረክሳል አያረክስም፣ ውዱ ያበላሻል አያበላሽም። ትልቅ እነሱ ይሄ ነው። እንደዚህ ማድረግ ሽንት ቤት በየትኛው እግሬ ልግባ? በቀኝ እግሬ በግራ እግሬ? ስወጣስ ምን ብዬ ልውጣ? በጣም የሚያስጨንቃቸውና ትልቅ መንፈሳዊ ነገር ለነሱ ይሄ ነው። የሰሯቸው በእንደዚህ አይነት ነው። ከዛ ስለ ነብያቸው ኡመቴ ብሏል፣ በጣም አዛኝ ነው ነብያችሁ ምናምን በሚል ተረት ነው የሞሏቸውና ያሳደጓቸው። ስለ አላህ የሚያውቁት ደግሞ መፈክር ነው። አላህ ማን ነው ምንድን ነው ብላችሁ ብትጠይቋቸው አላህ አምላክ ነው፣ አልወለደም አልተወለደም፣ አላህ አምሳያ የለውም። እችን ነው የሚያውቁት። ስለ አላህ አብራሩ ከተባሉ አላህ አልወለደም አልተወለደም፣ በቃ የሆነ ልክ የተቃውሞ ስታሰሙ እንዴት ነው በስሜት ሆናችሁ ይውረድ ይሰቀል ምናምን አይነት ነገር ማለት ነው። አላህ አንድ ነው፣ አልወለደም አልተወለደም፣ አምሳያ የለውም ይሏችኋል። በብዙ መልኩ አላህ አምሳያ እንዳለው የነሱ
በእርግጥ አላህ አለ ብለን አናምንም እኛ። ሙሐመድ የፈጠረው አላህ ግን ጺም አልባ እንደሆነ፣ ፍሪዛም ፀጉር እንደሆነ፣ ጸሎት የሚያደርግ እንደሆነ፣ ባት እጅ እግር ያለው መሆኑን ደጋግመን አሳይተናል። እነኝን ደጋግመን ማሳየት ችለናል። አሁን ደግሞ ሩል ቅዱስ የተባለው ማን ነው? መንፈስ ቅዱስስ አላህ ብለው እንደዚህ በመፈክር ደረጃ የሚረዱትን አካል ማስረዳት አይችሉም። በጣም የሚገርም ነው። ሩል ቅዱስስ ማን ነው? ይህንንስ አካል ማስረዳት ይችላሉ? መንፈስ ቅዱስ ማን ነው? ለሙስሊሞች መንፈስ ቅዱስ ማለት ማን ነው? ይህንን ያውቁታልን? ጥያቄያችን ነው ማለት ነው። ይህ የሚሊየን ጥያቄ ነው። የሚሊየን ጥያቄ። መንፈስ ቅዱስ ማለት እንዲህ ነው የሚል ከቁርአናቸው ላይ ሊያመጡልን ይችላሉን? ማሜ እንዴት ነህ? ሰላም ነው ፎይ? እንዴት ነው? ሰላም ነው አለሁ ሁሉ ሰላም ሁሉ ሰላም። ቲንክ ሙስሊም ነህ አይደለ? ገና አሁን ገባኝ። ባለፈውም ገብቼ ነበር። ገና አሁን ደግሞ አስታወስኩ። ባለፈው ረጅም ሰዓት አብረን ነበር እና ዛሬ መልካም እድል ሰጥቻለሁኝ። ያው ብዙ ጊዜ ሙስሊሞች ኤግዛክት ወርድ ፋላሲ ይጠቀማሉ እና እስቲ ይህንን ነገር እናንተ ላይ እንሞክረው። ቃል በቃል እስቲ ከቁርአን ከመጽሐፍ ቅዱስ እንዲስጡን ቃል በቃል እንደዚህ ያሳዩን የሚሉ ቃላቶች ከሙስሊሞች ዘንድ የተለመዱ ናቸው እና እስቲ ይህንን ዞር አድርገን እናንተን እንጠይቃችሁ። መንፈስ ቅዱስ ማለት ምንድን ነው ለእናንተ? አሁን ምሳሌ እርኩስ መንፈስ እንዳለው ሁላ የተቀደሰ መንፈስ ማለት ነው። መንፈስ ማለት አሁን ለምሳሌ ከአእምሮ በላይ የሆነ ነገር ማለት ነው። ከአእምሮ በላይ ምንድን ነው? መንፈስ ቅዱስ ምን ማለት ነው? መንፈስ ቅዱስ ማለት አሁን ለምሳሌ በቃ መንፈስ የእርኩስ መንፈስ የሚባል አለ። አሁን ለምሳሌ ሀሳብ ሁላ ለምሳሌ የተሳሳተ ትክክለኛ መጥፎ ሀሳብ ከሆነ እርኩስ መንፈስ ይባላል። እሺ ጤናማ ሀሳብ ከሆነ ደግሞ ቅዱስ መንፈስ ይባላል ነው? መንፈስ ቅዱስ ይባላል ነው? እንደዛ ነው የማስበው። አይምሮ ውስጥ እኮ መጥፎ ሀሳቡን ያመጣውን አካል እኮ ነው እየጠቆምክ እርኩስ መንፈስ ስትል እኮ አይምሮ ውስጥ የከተተውን አካል እየጠቆምክ እየተናገርክ ነው። ስለዚህ ያ አካል ምንድነው? ፐርሰን ነው። ያ አካል እርኩስ መንፈስ የሚባለው ሴጣንን እየተናገርክ ነው። አገኘኝ? እርኩስ መንፈስ መጥፎ ሀሳብ ብለህ ያልከው ያ መጥፎ ሀሳብ እርኩስ መንፈስ ስትል ወደ አይምሮ የከተተውን አካል ለመጠቆም ስትል ነው። መጥፎ ሀሳብ ነው እርኩስ መንፈስ የሚባለው ስትል ያ መጥፎ ሀሳብን የዛ ሶርሱ ባለቤቱ ጌታው ሴጣን ይባላል ወይንም ኢብሊስ ማለት ነው በእናንተ። ነገር ግን የቅዱሱ ሀሳብ መንፈስ ቅዱስ ስትል ደግሞ ያ መንፈስ ቅዱስ ነው ያልከው ምንድን ነው? ራሱ ወደዛ የምትጠቁመው አካል ማን ነው? ምክንያቱም መናገር ማድረግ የሚችል ነው አይደለ? መንፈስ ቅዱስም ያ አካል ማን ነው? አሜን። አቤት አታውቀውም? ብዙም እንደዚህ መንፈስ ቅዱስ አለ አይደል? እንደ ሰውኛ ነው የነገርኩህ። በፈጣሪ እንትን ምናምን ሳይሆን እንደ ሰውኛ እንደ አእምሮ ነው የነገርኩህ እንጂ መንፈስ ቅዱስ ስለ መንፈስ ቅዱስ የማውቀው ነገር። እሺ መልካም። እስቲ ስማቸውና ሌሎቹ ምን እንደሚሉ እመለሳለሁ። ፈይሳ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሁሉ ሰላም ነው? ሰላም። መልካም። ሙስሊም ነህ? ነኝ። መልካም። ሩል ቅዱስ የምትሉትን ወይንም መንፈስ ቅዱስን ስለሱ እያወራን ነበረ። መንፈስ ቅዱስ ፍጡር ነው ወይንስ ፈጣሪ ነው? መንፈስ ቅዱስ ፍጡር ነው ወይንስ ፈጣሪ ነው? አልገባኝም። ሲገባልኝ ይመልስልሃለሁ። ኦኬ። መንፈስ ቅዱስ አለ አይደለ?
መንፈስ ቅዱስን ታውቀዋለህ? አላውቀውም። አላውቀውም። ደስ ይላል። እሺ ስለ መንፈስ ቅዱስ ሰምራችሁ አታውቁም? አልተማርኩም። ኦኬ አንዴ ናኑሻ ቁርአንን ክፈችልን እና ቁርአን ላይ አለ እኮ ቁርአን ቀርታ የአደምን ያለበትን ንክፈት ወይስ የአደም ሲፈጠር ያለበትን ንክፈት ወይስ ይታያልና? መንፈሳችን አበረታ ነው የሚለውን ነው። አይ ፍጥረቱን እንግዲህ አደምን ፈጥሮ ካስተካከለው በኋላ ሱራ 5:10 ክፈጁ። እሺ ጅራታ ሰላም እያለው እስከዛ ሰላም ክርስቶስ ይብዛላችሁ። ከታችም ከላይም ያላችሁ ሁላችሁ እንዴት ናችሁ? ሰላም ነው? ዲያቆን እንዴት ኖት? ሰላም ኖት ወይ? ማማዬ ነቢላ፣ ሊቲያ፣ ራህማ ሁላችሁም ፈይሳ፣ ማሜ ሰላም ክርስቶስ እንዴት ናችሁ? ሰላም ነው? እፎይ ጅብሪል ነው ያለህ አልመጣም እስካሁን። ስለ ስፕሪት እየጠየቅ ነበር። 110 ላይ ያልኩሽ ክርስቲያን እንጥራ እርጅና ሲመጣ እንደዚህ ነው። ያው ለወንድማችን ፈይሳ እንደዚህ ይላል፣ አንብቢው። እሺ አላህም በሚል ጊዜ አስታውስ፣ የመርየም ልጅ ኢሳ በአንተና በእናትህ ላይ የዋልኩላችሁን ጸጋዬን አስታውሱ። በሕፃንነትና በከፈኒሳነት ምንድን ነው የለበሰውን ሆነ ሰዎችንም የምትናገር ስትሆን በቅዱስ መንፈስ በጅብሪል ባበረታታን ጊዜ ጽሕፈትንና ጥበብን ተውራትንና ኢንጅልንም ባስተማርኩህ ጊዜ ከጭቃም የወፍን ቅርጽ ቢጤ በፈቃዴ ብትሰራና በውስጧ ብትነፋ በፈቃዴ ወፍንም ብትሆን ጊዜ እውርም ሆኖ የተወለደንና ለምጻምንም በፈቃዴ በምታሽር ጊዜ ሙታንንም በፈቃዴ ከመቃብራቸው በምታወጣ ጊዜ የእስራኤል ልጆች በታምራቸው በወጣህባቸውና ከእነርሱ ጋር እነዛ የካዱ ይህ ግልጽ ድግምት እንጂ ሌላ አይደለም ባሉ ጊዜ ሊገሉ ሲያስቡና ከአንተ ጋር በከለከልኩህም ጊዜ ያደረግኩልህን ውለታ አስታውስ ይላል። ኦኬ መንፈስ ቅዱስ የሚለውን ምልክት አድርጊልን። በህፃንነትህና በከፊስነትህ ኦኬ በህፃንነትና በከፊስነትህ የሆነ እንትን ብለዋል። ኤኒዌይስ ብቻ ስትሆን በመንፈስ ቅዱስ ይለዋል። ስለ ቁርአን ላይ ያለ ነው መንፈስ ቅዱስ የሚለው ቃል ማለት ነው። ስለዚህ ይሄ መንፈስ ቅዱስ ማን ነው? እሱ ይሄ መንፈስ ቅዱስ ማን ነው? ስለዚህ መንፈስ ቅዱስ ምን የምታውቀው ነገር የለም? ከኔ ጋር አላውቅም ማለት አይሻልም? አይ ካላወቀውማ ችግር የለውም። አላውቅም ትክክል ነህ እኮ የምታውቀው ከሆነ ብቻ ነው። አይ ብዙም ታውቃለህ፣ ብዙ መከራከር ደግሞ አያስፈልግም። አላውቅም ብሎ ማለፍ ይሻላል። መልካም እሺ፣ መልካም ሱራ 2:87 ክፈችልኝ። ራፋ እንኳን ደህና መጣ። 2:87 ሰላም ነው? እንዴት ነው? ሁሉ አማን አልሐምዱሊላህ አለ። መልካም ዛሬ ስለ ሩል ቅዱስ እያወራን ነበረ። አሪፍ ነው። እኔ ጥያቄ ነበረኝ፣ አንድ ጥያቄ እርሚያችን መልስልንና ትጠይቃለህ። መንፈስ ቅዱስ በእስልምና ይታወቃል አይደለ? እንደኛ ያለው በስላሴ አማኞች እንደመሆናችን አብ ወልድ መንፈስ ቅዱስ ብለን እናምናለን። አብ ወልድ መንፈስ ቅዱስ ብለን በአንድ መለኮት በሶስት አካል እናምናለን። እናንተ ጋር መንፈስ ቅዱስ ምንድን ነው? እሱ እኛ ጋር መንፈስ ቅዱስ ፈጣሪ ነው። እናንተ ጋርስ መንፈስ ቅዱስ የሚል ቁርአናችሁ ውስጥ አለ። መንፈስ ቅዱስ ማን ነው? እሱ ምንድን ነው? ሰማለኛ ይሰማል። አንተ ይሰማል። እሱ ነው ዝም ያለው።
ራፋ ማን ነው? መንፈስ ቅዱስ ራፋ ሰምተኛ ራፋ ወጣ ሄደ ወደ አባቱ ሄደ ወደ አባቱ ራፋ ሄደ። ካሚሎ ሙስሊሞች ሰላም ነው። ሰላም ነህ? እንዴት ነህ? ሰላም ነኝ። ሁሉ ሰላም፣ ሁሉ ሰላም። በጣም ሙስሊም ነህ? ሙስሊም ነኝ። አልሐምዱሊላህ። መልካም። ጥያቄያችንን ሰምተዋል? የሰማሁት ነው። ኦኬ። ትንሽ ሊረብሽ ድምፅ ነገር አለ፣ መቀነስ ትችላለህ? እሺ፣ ልቀንስልህ። ኦኬ። አሁንስ ድምፅ አለ የሚደርብ። ቀጥል። እሺ፣ ምን ልበል? ድገምልኝ ጥያቄህን። መልካም። እኛ እንዲህ ብለን እናምናለን፣ በአብ በወልድ መንፈስ ቅዱስ በአንድ አምላክ እናምናለን ብለን እናምናለን። በሶስት አካል በአንድ አምላክ እናምናለን እና እኛ ሶስት አካል ስንል አብ ወልድ መንፈስ ቅዱስ እያልን ነው። መንፈስ ቅዱስ ፈጣሪ ነው እያልን ነው ምናምነው። ስለዚህ መንፈስ ቅዱስ ለኛ ፈጣሪ ነው። እናንተ ጋር ደግሞ ቁርአን ውስጥ መንፈስ ቅዱስ ተካቶ አገኘ ነው። የለም፣ ትክክለኛውን አምጣውና እርሱን አምጣው። ትክክለኛውን አምጣውና በአረብኛም ከዛ በኋላ ይሄ ያልከውን ተረት ትቀጥላለህ። መጀመሪያ ላይ በአረብኛ ትክክለኛውን አምጣው። ይሄ ትርጉም እኔ ጋር ብዙ ስክሪንሾት አለ፣ የተከታተልኩ ሁሌ እከታተልሃለሁ። ሁሌ ትርጉማቸው የውሸት ትርጉም። ቀጥል። ትርጉም ነው፣ የውሸት ትርጉም ነው። ችግር የለውም። ያው ቀጥል። ትልቅ አድርገው ቀጥል። እሺ ቅዱስ፣ እሺ ቅዱስ ነው የሚለው። ኦኬ መንፈስ የሚለው አለ። እሺ አንብበው ሙሉ አልቁድስ። እሺ ሩል ቅዱስ ምንድን ነው? ሩል ቅዱስ ምንድን ነው? እኔ ምንም አይዘው ወይ እንደዚህ አይነት ቅጣቶች ከምታመጣ እዛ የሚበለቃቀጡ መስቀላቸውን አስረው የሚበለቃቀጡ ክርስቲያኖች መጀመሪያ ወደ መንገድ ለምን አትመልሳቸውም? በገነት ውስጥ ሄደህ እኮ በየ60 ማይሉ አላህ ለወሲብ ያዘጋጃቸዋሉ። አላህን ሄደህ ለምን አትመክረው? አልጋ ተደጋፊ ሆነው የሚሽከረከሩ ለወሲብ የሚቆሙ አሉ። ለምን አላህን ባለጌ ነህ አትለውም? ሳይ ሙስሊም 1403 ላይ ነብይህ መንገድ ላይ ሴቶችን ሲያይ ሮጦ ሄዶ ተረከዛይቶ ሻፍዶ ወሲብ የሚያደርግ ነው። ስርዓት ያዝ ቅሌታ ማቱን ለምን አትለውም? ሳይ ሙስሊም 1406 ላይ ነብይህ በፎጣ እንኳን ሄዳችሁ ወሲብ አድርጎ ብሎ ሲያስተምር ቅሌታም ሽማግሌ አንተን አልከተልም አትለውም? ሙታን ሲፈቅድልህ 424 ላይ ሄደ በየመንገዱ የሚበላቀጡ ሴቶችን ገንዘብ ተጠቀምና ገንዘብ ክፈላቸው ያለ ነብይህ ነው። ስለዚህ ነብይህን ሄድና ምከረው። ከሰሩን ተመለሱ፣ ወደ ቶፒኩ አትባልጉ። ብልግና አስተምሮት ውስጥ ተቀምጠ ግለሰቦች ብልግና ያደርጋሉ። ምን አገባኝ ታዲያ እኔ? ግለሰብ ስለ ኃጢአቱ ይጠየቅበት። እኔ ስለ ሃይማኖቱ አወራለሁ፣ አንተ ስለ ግለሰብ ታወራለህ። እኔ ስለ ሃይማኖቱ መስራች አንተ ነብይ የምትለው አካል አወራለሁ፣ አንተ አንዲት ተራ ሴት መንገድ ላይ ስላደረገችው ታወራለህ። እኔ በገነት ውስጥ ገና አላህ ለወሲብ በየ60 ማይሉ ላይ የሚቆሙ ሴቶች ወንድ መጥቶ ወሲብ የሚያደርጋቸውን አላህ አዘጋጅቷል ብዬ አወራለሁ። አንተ በራሷ ኑሮ አስመርሯት ወይም በሌላ በተለያዩ ችግሮች መንገድ ላይ ስለቆመች ሴት ታወራልኛለህ። ልዩነታችን ይሄ ነው። ቶፒኩ ላይ ፎከስ አድርጉ። ስለ ቶፒኩ እናውራ። ራፋ አይ ቲንክ ኔትወርክ መሰለኝ አስወጣ። ምን ነበር ያልከኝ? ሩል ቅዱስን ትራንስሌት ስታረገው ቁርአንን ወደ ራሱ አማርኛ ትራንስሌት ሲያደርግ እኛ በሌላ ቋንቋ ልናውቅ እንችላለን እንደማለት ነው ያልኩት። ደግሞ እኔ ጥያቄ ነበረኝ፣ ለዚህ አልገባውም። ከፈቀድክልኝ እሱን ጠይቄ መውረድ እፈልጋለሁ። አልገባኝም። ያልከው ሁሉ አልገባኝም። አማርኛው ሲፈታ ቁርአኑ ሲፈታ
መንፈስ ቅዱስ ብሎ ሊፈታ ይችላል ነው ያልኩት። በግምት አንተ ደስ ባለ ፍታውና ትርጉሙን ብቻ ንገረኝ። ጫላም በልና ፍታው ትርጉሙን ብቻ ንገረኝ። አላውቀውም። በቃ መልካም። ስለዚህ 3:7 አውጪልኝ አንዴ። እንትና ማን ነበርሽ? እውነት በቁርአን ውስጥ ያልታወቁ ቆይ 111 እንክፈችልኝ። እንግዲህ ልብ በሉ፣ እስልምና ሙስሊሞች ስለ ሃይማኖታቸው ምንም አያውቁም ስንላችሁ ከዚህ አንጻር ነው። ምንም ማለት ነው። ምንም ያውቁት ነገር የለም። ግን ሙሐመድም ይህንን ነገር ይሄ ጠቅላይ እውቀትን ሊገልጽ ይችላል። ታዲያ ምንም አያውቁም ማለት ሙሉ ለመሙላት አይገልጽም። ሁሉም ሰው የተመሳሰለ እውቀት ላያውቅ ይችላል። አዋቂዎችም ደግሞ አሉ፣ የሃይማኖት አባቶች። እሺ እንደዚህ ይላል በታሪካቸው ውስጥ ይላል፣ ለአእምሮ ባለቤቶች በእርግጥ መገሰጫ ነበረ። ይህ ቁርአን የሚቀጣጥፍ ወሬ አይደለም አለ። ግን ያንን በስተፊቱ ያለውን አረጋጋጭ በነገር ሁሉ ልብ በል፣ ለነገር ሁሉ ገላጭና ገላጭ ለሚያምኑት ህዝቦች ሁሉ መሪና ችሮታ ነው ይላል። ለነገር ሁሉ ምንድን ነው? ገላጭ ነው። ለነገር ሁሉ ገላጭ የተባለው ቁርአን ለሚያምኑትም ሰዎች መሪ ነው የተባለው። መንፈስ ቅዱስ ምንድን ነው ተብሎ ሲጠየቅ መልስ የለው። እኛ ከሶስቱ አካል አንዱ አካል መንፈስ ቅዱስ ፈጣሪ ነው ብለን እናምናለን። እኛ ፈጣሪ ነው ብለን የምናምነውን አካል ቁርአኑ ከቶታል። ምንድን ነው መንፈስ ቅዱስ ብለን ስንላቸው ግን መልስ የላቸውም፣ አያውቁትም። ያው መንፈስ ቅዱስ ምንድን ነው የሚታወቅ ነገር የለም። ቁርአን ውስጥ ሁለትና ሶስት አንድ ነገር ማለት እንፈልገው፣ ሁለትና ሶስት ሰው መሀል አይደለም እምነቱ። እኛ ላናቅ ላንማረው እንችላለን። አንተም ደግሞ የተማርክ ሰው ነህ፣ ልትረዳዋለህ ብዬ አስባለሁ። ሌሎቹ አዋቂዎች ስለዚህ ጉዳይ ሊያውቁ ይችላሉ። እኛ ደግሞ እንደኔ ያን ቦታ ላልደርስ ይችላለሁ ነው እንጂ አሁን እስላሙ ማህበረሰብ አያውቅም ማለት አይደለም። በዚህ መንገድ መረዳት አለ። ክርስቲያን ነህ እንዴ? አዎ። አይ እሺ፣ ሙስሊም ከሆንክ ብዬ ነው። ተመለስ። መልካም። መልሱን የሚመልሰው ጠፋ አይደል? የሚመልሰው ጠፋ። ግን እነዚህን የቁርአን አንቀጾች በማንሳት ትንሽ ወይ እንደ ማብራሪያ ነገር ቢሰጣቸው ውስጥ ምን ይመስላል? ራሳቸውን ያንሱት። የሚያነሱ ካለ ራሳቸው የሚያነሱትን እነስማቸው። ትፈቅድልኛለህ? እፎይ ጥያቄ ነበረኝ ከአንተ። ምንድን ነው እሱ? ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም አንተ ትወዳቸዋለህ ትጠላቸዋለህ? በሰውኛ ወዳቸዋለሁኝ፣ በመግባራቸው ጠላቸዋለሁኝ። በምን አይነት ምግባር? እስቲ ለምሳሌ ሕፃን ልጅን በማግባታቸው፣ ለምሳሌ ክርስቶስን የተሰቀለውን እውነት በመካዳቸው፣ ይህንን ጠላቸዋለሁኝ። እውነትን ስለካዱና ሐሰትን ስላስተማሩ፣ በዋናነት የእውነት ተቃራኒ አስተምሮ ስላመጡ ከዚህ አንጻር እጠላቸዋለሁኝ። እውነትን ነቢይነታቸው ባለመቀበልህ ትጠላቸዋለህ። ግን በማንነታቸው ነቢይነታቸውን ይቀበላሉ። ሐሰተኛ ነቢይ ስለሆኑ ሐሰተኛ ነቢይ ብዬ እቀበላቸዋለሁኝ። እንደዛ ብለህ የምትቀበለው ግን በማንነታቸው ትወዳቸዋለህ። ሰው በመሆኑ አልጠላውም። ጥያቄ ብቻ ነው። ቴንክ ዩ። እሺ ኢልማን አርሲ እንደጋማ ክርስቲያን ነው እሱ። ኦኬ እሺ። ማሚን የሚቀጥል ካልሆነ ቢወርድ ለሌላ ሰው ቦታ ቢለቅ አለ። 100 ሰው እኮ ነው እኔ ጋ ያለው ገስት የሚታየኝ 100 ሰው። ኦኬ አይ እንትን ነው አሁን ያሉት ከጥያቄና የሚመልሱት ነገር ከሌለ ምንድን ነበረ ስሙ ማሚን እና ረፋ ወርደው ሌላ ሰው ቢገባ ብዬ ነበር። እና ሌሎቻችሁ ደግሞ በተጨማሪ እንትን በሉ ኮፒ ሊንክ አድርጉት። እሺ አካውንቱን አሁን እዚህ ይሄ ላይቭን ብቻ ሳይሆን አካውንቱ ላይ እየገባችሁም ኮፒ ሊንክ አድርጎ 1800 ሰው ቀላል አይደለም። እየገባችሁ ኮፒ ሊንክ እያደረጋችሁ ቢያንስ እንኳን
ለእናንተ 800 ቢታየ ለእኔ አሁን 200 ሰው ገባ። ኤኒዌይስ ራማ ነች መሰለኝ ሪፖርት እያደረገችብኝ ያለችው። ገስ ላይ ሲቀመጡ እና ሚዩት ሲሆኑ ሪፖርት ያደርጋሉ። ማማዬና ራማ ሳይሆኑ አይቀርም ሁለቱ ሪፖርት እያደረጉ ያሉት። ባይሆን ሪፖርት ይቁም የሚለው አካውንት ይግባና እዚህ ጋር ማስታወቂያው ናቸው። ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁ ሁላችሁንም። ፎይ ከስራ ያላችሁትንም የራማ ያለ ምክንያት ፖዝ ባትሆኚ ደስ ይለናል። ቢኮዝ ያው እንደምታዩ ነው በአደባባይ የታወጀብን ስለሆነ ማለት ነው። በ100 ሺህ በሚቆጠሩ ፔጆች ላይ ሪፖርት አድርጉ እየተባለ ስለሆነ ከገስት ላይ ደግሞ ሲሆን ስለምናውቀው ቴክኖሎጂውንም አመረርክ እንዴ? ፖዞና ነበር እኮ ፖዞና ነበረ እና ፖዝ አትሆኚ ነው ያደረገችብኝ። ወይኔ እኔ አለማወቅ ያ ኮፒ ሊንክ ገና 49 ናችሁ። ታብታብ ገና 1 ሚሊዮን አልገባችሁም። ጌታን አራት ፖዝ አትሆኛችሁ ሴትዮ ነው የተመለሽ ካልሆነ አወርድሻለሁ ትላለህ። ስለዚህ አፍጥኑትና ቢያንስ እስኪ ኮፒ ሊንክ ማማዬን ሪፖርት እያደረገችብን ያለችው እኔ ማማዬን ነው ማላምናት። ዝም ያለ ሰው ያለ መስላ እሺ በቃ ማማዬ ትላለህ። ኮፒ ሊንኩን ጋይስ ምንም ገና ታብታቡ ራሱ 8 ከምናምን ነው ትምህርት ተጀምሮ። ይቅርታ እስኪ አንዴ ፈጠን አድርጉት። በጣም የሞተ ነው። 100 ሺህ ያስገቡት ኮፒ ሊንኩን ላይቭን፣ ታብታቡን ደግሞ 1 ሚሊዮን ያስገቡት። 1 ደቂቃ አቋርጠናል እንግዲህ ወስጄባችኋለሁ። 2 ደቂቃ ልውሰድ። በ2 ደቂቃ ውስጥ ሙሉታላችሁ። 1800 ሰው አለ። ከ1000 በላዩ ክርስቲያን ነው። አትሊስት እንደው ሙስሊሞች ባያረጉ እናንተ ግዴታችሁ ነውና ግዴታችሁን እንወጣ። ፈጠን እስኪ ፈጠን። ኦኬ ገላነን አንድ ጊዜ ኮፒ ሊንኩን ወደ 100 ሺህ ለማስገባት ፈጠን አድርጉት። ኮፒ ሊንክ ያድርጉት። ወደ ቶፒካችን እንመለስ። እሺ አንድ ጊዜ ቢያንስ 1 ሚሊዮን ያስገቡት። ታብታቡን እፎይ ደርሰዋል እንዳያቆራረጥብህ በመሃል ቢያንስ ይህንን 70 ሺህ ያስገቡት። ያኛውን 1 ሚሊዮን ያሳልፉትና ብንጀምር ይሻላል። አፍጥኑት እስኪ ተወዳጆች። ሁሉ ጊዜ እኮ በቃ ማንም ባይኖር ማንም ሳይነግራችሁ ላይቫችን እንደምታውቁት ነው ነግረናችኋል። በጣም ኃይለኛ ሪፖርት አለ። በቃ ለማስቆም በጉልበት አልተቻለም፣ በምንም አልተቻለም፣ መልስ የለም። የግድ የምንገናኘው ደግሞ በዚህ ፕላትፎርም ነውና ይህንን ለማስቆም ነው። ፕላትፎርሙ የሚፈልገውን ነገር ደግሞ መስጠት ግዴታችን ነው። እኛ ደግሞ ይህንን ማስቆም ስለምንችል ማለት ነው። እና ፈጠን አድርጉትና ይኸው ከ56 ነው እስከ 57 አይ ቲንክ ታብታቡን እየሞላችሁት ነው። ወደ 70 ሺህ ያስገቡት እስኪ ኮፒ ሊንኩን ፈጠን አድርጉት እስኪ አንድ ጊዜ። ያ ጉድ አሪፍ ነው። ወደ 60 እየተጠጋችሁ ነው። ፈጠን አድርጉት ኮፒ ሊንኩን እስኪ። ሁላችሁ ደግሞ አሁን ኮፒ ሊንክ እናድርግ። በዚች 1 ደቂቃ 70 ሺህ ማስገባት አይከብደንም። ብዙ ሰው ስላለ ፈጠን አድርጉት። ሰው እኮ 1.8 ኬ ላይ ራሱ ስታክ ያደረገው እኮ በሪፖርቱ ምክንያት ነው። ቫሪያ ላይ ወጣም ሪኮማንድ አይደረግም የፎይ ላይቭ ማለት ነው። ምክንያቱም ሪፖርት በጣም የተደረገ ስለሆነ መግባቱን ራሱ ኢንፎርም አያደርግም። ቲክታክ ጽፎለታል፣ ገብቶለታል። አሁን ራሱ ገስት መክፈት እየተቻለ አይደለም። አገልግሎት ስለሚስተጓጓል ፈጠን አድርጉትና ኮፒ ሊንክ እንዳይረሳ። በቃ ሁል ጊዜም ቢሆን በቃ ይሄ ነው ያለን አማራጭ። አንድና አንድ ምርጫ የሌለው አማራጫችን ነው። ትርፍ ሰዓት ቲክቶክ ስትገቡ እንደነገርኳችሁ 1 ደቂቃ ወስዳችሁ የፎይን አካውንት ኮፒ ሊንክ ብታደርጉለት በቀን 50 ብናደርግለት መልካም ነው። እኔ ጋር ሰውን ይቀንሷል፣ 49 ያደርገዋል። አንተ ታውቃለህ እየቀናነሰ። በደንብ አድርጉት። ያ አሪፍ ነው። በቃችሁ እናንተ አይበቃችሁም እንዴ? ወደ ቶፒካችን እንመለስ። 2 በሺህ ሞላው መሰለኝ 1 ሚሊዮን ሞልቻለሁ። እዚህ ጋር 70 ሺህ ሞላውኝ። ግን እንዳይቋረጥ በቃ ግቡ። ታብታቡ ኮፒ ሊንኩም እንዳይቋረጥ ኮሜንት ክፈቱላችሁ። በስምህ ራሱ ሰላማዊ ሰልፍ የወጣው ነገርስ እንዴት አለ? እንዴት ነው መሰለበት? ወደ ቶፒካችን እንመለስ። ኮሜንት ክፈቱላቸውና ኮሜንት ማይሆን ነገር አትጻፉ። የኛም ልጆች በተቻላችሁ መጠን ማይሆን ነገር አትጻፉ እና የኛንም ልጆች ሚዩት አድርጓቸው። ማይሆን ነገር የሚጽፉትን ማይሆን ነገር የሚጽፉ ካሉ ማለት ነው። ኤስ ነኝ ያላ ባሪያ ይሰማሻል? ይሰማሃል? ኤስ ነኝ ይሰማል? ኤስ ነኝ አይ ቲንክ ገብቷል አለ ገብተዋል። ኤስ ነኝ ገብታለች። ያ
ወጣ መልሶ ወጥቷል። አሁን ኦኬ ኔትወርክ መሰለኝ። አይ ቲንክ ሙስሊሞች መንፈስ ቅዱስ አምላክ ነው አይደለም? እንደ ቁርአናችሁ መንፈስ ቅዱስ ምንድን ነው? እሱ ስለ መንፈስ ቅዱስ ምን ነግሩን ነገር አለ? መልስ አላችሁ ወይንስ ስለ መንፈስ ቅዱስ ምንም የምታውቁት ነገር የለም? ስለ መንፈስ ቅዱስ ምን ታውቃላችሁ? ማሜ ምን እየታዘብክ ነው? እሺ ቆይ እኔ አሁን የታዘብኩት መንፈስ ቅዱስ ማለት የፈጣሪ ትእዛዝና ኩን ያለው ነገር ማለት ነው የታዘዝኩት። እንዴ በሃይማኖት እንትን ማከርኩ። በሰውኛ ደግሞ ጥሩ ሐሳብ፣ ጥሩ ስሜትና ጥሩ እምነት አንድ ሰው እንትን ሲሰማው ከዛ በላይ ሲሆን ከስሜቱ በላይ ሲሆን መንፈሳዊ ይሆናል ማለት ነው። በፈጣሪ ደግሞ የፈጣሪ ትእዛዛቶች ምናምን እንደ መንፈስ ቅዱስ አለ። ለምሳሌ የሆነን ነገር ለኢሳ ለናቱ ማንም ሳይነካሽ ትወልጃለሽ የሚለው አያላ እሱ የመንፈስ ቅዱስ ይመስለኛል። እንዲህ እኮ ነው ይላል። በመንፈስ ቅዱስም ባበረታው ጊዜ ይላል። በመንፈስ ቅዱስ የሚያበረታው ከሆነ መቼም ጥሩ ሀሳብ የራስህ የምታፈልቀው ነው አይደል? ከራስህ እንጂ ሌላ አካል የሚሰጥህ ነገር አይደለም። ጥሩ ሀሳብ የራስህ ያ ይሄንኛው ግን እኮ ሰጪው አላህ ነው። ካላህ የሚወጣ ነገር ነው። አላህን ያልሆነ ነገር ግን ካላህ የሆነ እኮ ነው። እንዴት ታደርገዋለህ? ይሄን 2:87 ግፈችው። እውነት አላህን አይደለም፣ ነገር ግን ደግሞ ልጅ መስጠት የሚችል ማበርታት የሚችል ነው። ይሄ አካል ፍጡር ሊሆን አይችልም መቼም። ይህን አካል ማን ብላችሁ የምትከተሉት ማን ነው? ይሄ አካል ሩል ቅዱስ መንፈስ ቅዱስ እኛ አምላክ ነው ብለን እናምናለን። ሩል ቅዱስ አምላክ አይደለም የሚል አለ ቁርአን ላይ። መንፈስ ቅዱስ አምላክ አይደለም ብሎ የሚቃወምበት አለ። ያው በመንፈስ ቅዱስም አበረታህ ይላል። ያ መንፈስ ቅዱስ ማን ነው? መንፈስ ቅዱስ ማን ነው? እዚሁ ክፍል ላይ ከፍ አድርጉ። 253ን ክፈጁ ወገን። መሐመድ ባለማወቅ መንፈስ ቅዱስን ቁርአን ውስጥ ከቶታል። መሐመድ ደግሞ እኛን እንድትጠይቁ ነው ያዘዛችሁ። ቁርአኑ የሚፈቅድላችሁ እኛ እንድናብራራ ነው። ስለዚህ መንፈስ ቅዱስ ፍጡር አይደለም፣ ፈጣሪ ነው፣ ህይወት ሰጪ ነው። መንፈስ ቅዱስ ህይወት ሰጪ ነው። ምን ይላል? እነሆ መልእክተኞች አንብቢው ከመጀመሪያው ጀምሮ እነዚህ መልእክተኞች ከፊላቸው በከፊሉ ላይ አበለጥን፣ ከእነርሱም ውስጥም ያለን አነጋገር አልለ ያነጋገርነውን አልለ ከፊሎቻቸውን በደረጃቸው ከፍ አደረግን። የመርየም ልጅ ኢሳንንም ግልጽ ታምራቶችን ሰጠ ነው፣ በቅዱሱም መንፈስም አበረታ ነው። አላህ ባሻ ኖሮ እነዚህን ከነሱ ከመልእክተኞቹ በኋላ በነበሩት ግልጽ ታምራቶች ከመጡላቸው ኋላ ባልተጋደሉ ነበረ፣ ግን ተለያዩ። ከእርሱም ውስጥ ያመነ ሰው አልለ ምንድን ነው? ከእነርሱም ውስጥ የካደ ሰው አለ ነው። እሺ አላህ ባሻ ኖሮ ባልተዋጉ ባልተለያዩ ነበር፣ ግን አላህ ሚሻን ሁሉ ይሰራል። ስለዚህ በግልጽ ታምራት እንደሰጠውና በቅዱሱ መንፈስ እንዳበረታ ይናገራል ማለት ነው። እዚህ ጋር ይህ ቅዱሱ መንፈስ ማን ነው? ሩል ቅዱስ መንፈስ ቅዱስ ማን ነው? እሱ መንፈስ ቅዱስ ማን ነው? ሰዎችን ሊያበረታ የሚችል ብርታት የሚሆናቸው ማን ነው? ሙስሊሞች ማን ነው ሩል ቅዱስ? መልሳላችሁ
ወይስ እስከ ዛሬ ተመላችሁት አታውቁም? ኔትወርክ ይመስለኛል አክቹዋሊ ሳስገባቸው እየወጣ ነው። እሺ አቡበከር አቤት። አቡበከር እንኳን ደህና መጣ። እንኳን ደህና ቆያችሁኝ። መልካም ሙስሊም ነህ? አዎ አልሐምዱሊላህ። መልካም ስለ መንፈስ ቅዱስ እያወራን ነበረ። ስለ መንፈስ ቅዱስ እስቲ ንገረን። መንፈስ ቅዱስ ማን ነው? ምንድን ነው? አይ እኔ ስለ እስልምና ኖ ናውሌጅ ያን ያክል እውቀት የለኝም። ሳታውቅ እንዴት ታዲያ ለምን ዱሉል ላይ ብለህ በኩራት ተናገርክ? አይ እሱን እንኳን ይቅርብን፣ በኋላ እናወራለን። መንፈስ ቅዱስ ፈጣሪ ነው እና ግን ጥያቄ አለ። ምን ትላለህ? ይሄንን መንፈስ ቅዱስ አወልድ መንፈስ ቅዱስ ፈጣሪ ከሆነ እሺ፣ ኢየሱስ ነው መንፈስ ቅዱስ የሚባለው ወይስ እግዚአብሔር ነው? ይሄ ነገር ግራ ያጋባም። ሶስት አምላክ እንዳለ ነው የሚያሳየው። ማን አለ? እሺ አብ ወልድ መንፈስ ቅዱስ። እሺ ያው እኛ ጋር እኮ አሁን ሁለቱን እኮ ወሰዳችኋቸው። አቡበከርዬ ያው እኛ አብ የምንለው አለ፣ እሺ ወልድ አለ፣ መንፈስ ቅዱስ አለ። አሁን እኮ መንፈስ ቅዱስንም ወሰዳችሁብን እኮ፣ ግን አታውቁትም። እኛ እናውቀዋለን መንፈስ ቅዱስን ህይወት የሚሰጥ እንደሆነ እናውቃለን። እናንተ ግን ወስዳችሁት ምን እንደሆነ አታውቁትም። ስለማልናውቀው እኮ ነው እየጠየቅኩ ያለው። እነሱ አምላክ ናቸው ወይስ የእሱ ባልደረባዎች ናቸው? ባልደረባ የሚያስፈልገው አላህ ነው። ባልደረባ፣ ጓደኛ፣ አጋር የሚያስፈልገው አላህ ነው። እኛ ምን ብለን እናምናለን መሰለህ? አብ ወልድ መንፈስ ቅዱስ ብለን እናምናለን። አብ ወልድ መንፈስ ቅዱስ ብለን ስናምን አብ አባት ነው ብለን እናምናለን። ወልድን ደግሞ ቃሉ ብለን እናምናለን። ቃል ብለን እናምናለን። ያ ቃል ማነው? ወልድ በኋላ በስጋ የተገለጠ ኢየሱስ ክርስቶስ ማለት ነው። ልክ እናንተ ጋር ኢሳ ያላ ቃል ተብሎ እንደሚጠራ ማለት ነው። ኢሳ የማን ቃል ነው? ያላ ቃል ሱራ 4:171 ቃል ሳይሆን ያላ ነብይ ነው የሚባለው። ተው፣ ቃሉም ነው፣ ቃሉ ነው። መልእክተኛውም ቃሉ ሳይሆን ነብዩ ነው። ተው፣ ቃሉ ነው፣ ቃሉ ነው። ቃሉና መንፈሱ ነው። ተው አትዋሽ። ከነብያቶቹም የተመረጠው ሙሐመድ፣ ኢሳና ኢብራሂም። ቆይ አቡበከር 171 ነው ጭልኝ። ኢሳ ያላ ቃሉ አይደለም? ቆይ እስኪ እንየለ። ቆይ ከማየታችን በፊት ኢሳ ያላ ቃል ነው ብዬ አምናለሁ እኔ። በእናንተም ቃሉ ከሆነ ደግሞ የአላህ ቃል ደግሞ ፍጡር ሊሆን አይችልም። ስለዚህ ያላ ቃል ፍጡር ካልሆነ ኢሳ ራሱ በእናንተ ምንድን ነው? አምላክ ነው ማለት ነው። ስለዚህ እኛ ወልድ ስንል የአብ ቃል እግዚአብሔር ቃል ብለን ብንጠራ፣ አንተ ደግሞ ኢሳ ስትል የአላህ ቃል ብለህ ብትጠራ፣ መንፈስ ቅዱስን ደግሞ እስትንፋሰ እግዚአብሔር ብለን እንጠራለን። መንፈስ ቅዱስ ደግሞ በተመሳሳይ አንተ ጋም አለ። ያ መንፈስ ቅዱስ ደግሞ ፍጡር ካልሆነ አንተ ጋር ምን አለ? ቃሉ ኢሳ አለልህ፣ አላህ አለልህ፣ መንፈስ ቅዱስ አለልህ። ኢሳም ቃሉም መንፈስ ቅዱስ ማለት የአላህም አንድ ነው እያልከኝ ነው? ያው እንደዚህ ላለው እናንተ ጋር ኢሳ ቃሉ ነው አይምን ያላ ቃል ነው ብዬ ነበረ። አይደለም ብለህ እየሞገትከኝ ነው። እንደዚህ ይላል። እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰንን አትለፉ። አንብቤው። እሺ እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰንን አትለፉ፣ በአላህ እውነትን እንጂ አትናገሩ። የመርየም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ መርየም የጣላት የሆነው ቃሉም ከእርሱም የሆነው እዚህ ጋር ያዥልኝ።
የአላህ መልእክተኛ እያለ ከዛስ በኋላ ያ ታስኛለ ይነበብ ይጨረስ፣ ችግር የለው። በአላህና በመልእክተኞቹ እመኑ፣ አማልክት ሶስት ናቸው አትበሉ፣ ተከልከሉ፣ ለእናንተም የተሻለው ይሆናልና። የአላህም አንድ አምላክ ብቻ ነው፣ ለእርሱም ልጅም ያለው ከመሆኑ የጠራ ነው። ስለዚህ በሰማይና በምድር ያለ ሁሉ የእርሱ ነው፣ መመኪያ በአላህ በቃ። ስለዚህ ኢሳ ምኑ ነው ያለው? እሺ እሱን ተይውና የአላህ መልእክተኛ የሚል ነገር አለ እዚህ ጋር። ያ ቃሉ መልእክተኛ ብሎ ጠራው። ምን ችግር አለው ታዲያ? ቃሉ ከሱ የሚወጣ ስለሆነ ከአንዱ ወደ አንዱ የሚወጣ ስለሆነ መውጣቱን ወደ ሜሬም መጣሉን ለመጠቆም ምን አለው? መልእክተኛ አለው። ከመጣሉ በፊት አንድ ነገር ተጣለ የሚባለው ምን መሰለ ወንድማችን አቡበከር? የነበረ ነገር ነው ተጣለ የሚባለው። አስቀድሞ የነበረ ነገር ወደ አንዱ ሲሄድ ተጣለ ይባላል። ከአንዱ ወደ አንዱ ሲሄድ ደግሞ ተላከ ተብሎ ይጠራል። ስለዚህ መልእክተኛ የሚለው ምንድን ነው? ያ ቃል አላህ ውስጥ ነበረ፣ አላህ ዘንድ ነበረ። ያ አላህ ዘንድ የነበረው ወደ ሜሬም ማህፀን ውስጥ በሚነፋበት ሰዓት ሲጣል ተላከ፣ ተጣለ ተብሎ ይነገራል። ስለዚህ አሁን ለምሳሌ እኔ ልንገርህ እስኪ የሆነ ደብዳቤ የሆነ ሰው ላክ እንበል። ደብዳቤው መልእክት፣ አድራሹው ደግሞ መልእክተኛ ነው የሚባለው። ደብዳቤ ላክ። እሺ ያ ደብዳቤው አይምሮ ውስጥ ያለውን ወረቀቱ ላይ ጻፍከው መልእክቱ አይምሮ ውስጥ ያለውን ነው ወረቀቱ ላይ ያሰፈርከው አይምሮ ውስጥ ያለውን ሀሳብ ነው አይደለ ወንድማችን? እኮ እየገባኝ። ስለዚህ ያ መልእክት ወረቀቱ ላይ ከመስፈሩ በፊት አለ የለም? እሺ አሁን ስለሱ ሳይሆን ይኸው ልንገርህ፣ ያ መልእክት ነው የሚባለው ወይስ መልእክተኛ? አንተው ባመጣው ያንተኑ ኤግዛምፕል ልጠቀምና አንተው ስላመጣኸው ጨዋታውን ያንተኑ ኤግዛምፕል ተጠቅሜ አርጉመንቱ ለእኔ ይጠቅመኛል እንጂ አንተን እንደማይጠቅመን አሳየ። ምን አልከኝ? አንድ ደብዳቤ ወደ ሰው ብንጽፍና ብንልክ አልከኝ። መልእክት ነው የሚባለው መልእክተኛ። እኔ ምንድን ነው የጠየኩ? ችግር የለውም እሱ መልእክትም በለው መልእክተኛም በለው ችግር የለውም። ያንን ደብዳቤ ወደ ሰው ስጽፍ ወደ ሰው ስልክ ማለት ነው ከመላክ በፊት ወረቀቱ ላይ ስታሰፍረው ጭንቅላት ውስጥ ያለውን ያሰፈርከው አይደለም? ጭንቅላት ውስጥ እያለ ልብ በል፣ ጭንቅላት ውስጥ እያለ ያ ወረቀት አይነካም፣ አይዳሰስም፣ ቃሉ ማለት ነው መልእክት አይታይም ነበር። ልክ ወረቀት ላይ ስታሰፍረው አይምሮ ውስጥ የነበረን ጭንቅላት ውስጥ የነበረን ሀሳብ ግን ወረቀቱ ላይ ተነካ፣ ተዳሰሰ፣ ታየ አይደለ? የአላህም ቃል እንደዛው ነው። አይታይም፣ አይነካም፣ አይዳሰስም፣ በአላህ ዘንድ ብቻ አላህ ጋር ብቻ የነበረ ነው። ልክ ወደ ማርያም ማህፀን ሲጥለው ቃሉን በስጋ ሲገለጥ ሰዎች ይሳነኩት፣ አዩት፣ ዳሰሱት። በሚነካ በሚታይ በሚዳሰስ ስጋ ተገለጠ ማለት ነው። አዎ አሁን መጣህልኝ ለኔ። ያ ቃሉ ነው እንደዛ የሆነው እያልከኝ ያለው ማለት ነው። ያ እኔ ሳልሆን እንደዛ ከሆነ መልእክት ነው ልንገርስ፣ መልእክት ነው መባል ያለበት። መልእክተኛ ከሆነ የአላህ መልእክተኛ ከሆነ አድራሽ ነው መሆን ያለበት። ኢሳ የአላህን ቃል ይዞ ሄደ እንጂ የአላህ ቃል እራሱ አይደለም። አይልማ መልእክት ቃልን ይዞ ሄደ ማለት የለበትም። ቁርአኑን አንብበው። ኢሳ የአላህ ቃል ነው የሚለው ወይንስ ቃልን ይዞ ሄደ ነው የሚለው? ቃሉን ይዞ ሄደ ሳይሆን የአላህ መልእክተኛ ነው የሚለው። ቃሉን አንብበው። እሺ መልእክተኛ ነው ማለት እኮ ችግር የለም አልኩህ እኮ። ወደ ቃሉ እንደርስበታለን። ኢሳ የአላህ ቃልን ይዞ ሄደ ነው የሚለው ወይንስ ራሱ ገና ኢሳ በስጋ ከመገለጡ በፊት በስጋ እንዲገለጥ ቃሉ ነው ወደ ማርያም የተጣለው የሚለውን አንብበው ክፍሉን። ወደ እሱ እንሄዳለን። ከሱ በፊት የአላህ መልእክተኛ የሚል ነገር አለ የለም? መልእክተኛ እኮ መሆኑ እኮ ችግር የለውም አልኩ እኮ። መልእክተኛ መሆኑ ችግር የለውም፣ ምክንያቱም ያ የተገለጠበት ስጋ ከዛ በኋላ ያንን አገልግሎት ስለሚያገለግል። ቃሉ ግን ምንድነው? እሱ ስጋውን ተዋህዶታል።
ወረቀቱ ላይ የውለው ቃልህ ነበረ። አንተ ወረቀቱ ላይ ያሰፈርክና መልእክት ላክ አይደለ? አንተ መልእክት ላኪ ትባላለህ። ነገር ግን አይምሮ ውስጥ በነበረ ሰዓት ቃሉ እኮ አንተ መልእክተኛ ነህ አትባልም። አንተ አስቀድሞ አንተ ውስጥ ነበረ እኮ ያ ቃል። አላህ ዘንድም ያ ቃል አስቀድሞ ነበረ። ልብ በል ቃሉ ያ ያላህ ቃል ነው። ምን ላይ የተገለጠው? ወረቀት ላይ የተገለጠው። ስለዚህ ይኸውልህ ወረቀት ላይ የተገለጠው ያ ቃል ይሄን ቦታ እንዳትሄድ እኮ እየነገርኩህ እኮ ነው ወንድሜ። ወረቀቱ ላይ እንደተገለጠው በስጋ ስለተገለጠ፣ ልብ በል በስጋ ስለተገለጠ መልእክተኛ ተብሎ ሊጠራ ይችላል። በስጋ ስለተገለጠ ያ የተገለጠበት ስጋው ከመሬም የተገኘ ነው፣ የተፈጠረ ነው። ቃሉ ግን የተፈጠረ አይደለም፣ ከአላህ የተጣለ ነው። ያ የተጣለው ለቃሉ ሲናገር ተጣለ አለ። ያላ ቃል ደግሞ ፍጡር አይደለም። ስለ ስጋው ሲናገር ደግሞ መልእክተኛ ብሎ ይናገራል፣ ስለሚላክ ከዛ በኋላ ጅማሬ ስለሚኖረው። ስለዚህ ኢሳ ያላ ቃል ነው። ሩል ቅዱስ አለ። ዋና ቶፒካችን ሩል ቅዱስ ደግሞ ምንድን ነው? መልእክተኛ ነው፣ ያላህም ቃል ነው። መልካም። ስለዚህ ከኢሳ ውጪ ያላ ቃል የተባለ ያላህም መልእክተኛ ነው፣ ያላህም ቃል ነው። ሁለቱንም ያካትታል እያልከኝ? አዎ ሁለቱንም ይይዛል። ምክንያቱም በስጋ ከተገለጠ በኋላ ለዛ በተገለጠበት ስጋው ደግሞ መልእክተኛም ነው። ቃሉ ግን ያንን መለኮት ተዋህዶታል ማለት ነው። ቃሉ ስለተዋሃደው አስቀድሞ የነበረ ነገር ስለተዋሃደው። ስለዚህ መልእክተኛ በስጋ ከተገለጠ በኋላ ቢባል ችግር የለውም። አስቀድሞ ግን ቃሉ መልእክተኛ አትለውም። ያላ ቃል መልእክተኛ ነው እንዴ? እኮ መልእክት ነው እንጂ መልእክተኛ አይደለም። መልእክት ነው ያላ ቃል። አንተን ለማስጠንቀቅ ወይንም የሆነ ነገር ለማድረግ የተላከ መልእክት ነው እንጂ መልእክተኛ አይደለም። መልእክተኛዎች ነቢያቶች ናቸው። ራሱ ቃሉ ነው ራሱ ቃሉን ነው የላከው አይደለ? ያ ቃሉ ደግሞ ምንድነው? እሱ ወደ ሜሬም ማፀን ይጣልና ቁርአን ራሱ ከየት እንዳመጣው አላውቅም። ከየት እንዳመጣው ደስ ይላል። አጣራው አጣራሲ ሱራውን አሳይ። ከላይ በኩል ሱራውን አሳይ። አኒሳ ነው። ሱረት አኒሳ የሴቶች ምዕራፍ አኒሳ። ቆይ ወዴት ነው ቁጥሩንም ያው 171 አረብኛውን ላንብበው አንዴ። ዒሳ ብነ መርየም ረሱሉላህ ወከሊማቶች። ቆይ ከመጀመሪያ ጀምራ ያ አህለል ኪታብ ላ ተምሉ። እሺ እዚህ አካባቢ ከሆነ አይልሻለሁ ይሁና። ስለዚህ ወንድማችን አወቀ ቃሉን በእንደዚህ አየን። መንፈስ ቅዱስ ነው ዋና ቶፒካችን። መንፈስ ቅዱስ ምንድን ነው አልከን? መንፈስ ቅዱስስ ምንድን ነው? ነገር እኮ ከእናንተ አፍ ውጭ በምስልምና ሰምቼው ስለማላውቅ እንግዲህ በእኛ አፍ ስትሰማው ደግሞ መንፈስ ቅዱስ ፈጣሪ ነው። ቁርአናችሁ ውስጥ ይህንን ነገር ወስዶ ከቶታል። ከእኛ አፍ ሰምተው ካላወቅ፣ ስለዚህ ወንድማችን እንመክራለን። መንፈስ ቅዱስ ፈጣሪ ነው፣ ህይወት የሚሰጥ ነው። ስለዚህ መንፈስ ቅዱስ አምላክ መሆኑን እወቃ። መንፈስ ቅዱስ አምላክ ነው የሚል ግልጽ ማብራሪያ ትሰጠኛለህ? ተጣለኝ። መንፈስ ቅዱስ እናንተ ጋር ግን ምንም እንደማይታወቅ አወቅ አይደለ? እኔ እስካሁን እንደማይታወቅ ሳይሆን እኔ እንደማላቅ ነው የነገረው። አይ ቁርአናችሁ ላይ ምንም የለም እኮ። ቁርአናችን ላይ ከሌለኛ ውስጥ ምን ያገባል? ምንም ገብቶሃል ግን እያለ ያለው አቡበክር አው እየገባኝ ነው። አሁን እነዚህ ቃልም ተብሎ መንፈስ ቅዱስ ማለትም በጊዜኛው ሆሊ ስፒሪት ከዛ ያላ ቃልም እያለ እነዚህን ቃላቶች በቁርአናችሁ ተካተዋል። ስለዚህ የነዚህ ምንነት እነማን ናቸው ምንድን ናቸው ነው የኛ ጥያቄ። ገባ?
አሁን ገባኝ። እሺ ስለዚህ እሱን መልስልን። የእናንተን ጥያቄ ጨረስና አቡበከር ፈጣሪ እኮ ነው። መንፈስ ቅዱስን ለምን አትቀበሉም ነው ጥያቄ። ዋና ፖይንታችን ፈጣሪ ከሆነ ለምን አትቀበሉትም? ግልጽ ማብራሪያ ይሄን ብቻ ነው የሰጠህን? መንፈስ ቅዱስ ፈጣሪ መሆኑን እንደሚፈጥር ነው የፈለግከው? አንድ መልእክት ብቻ ሰጠህናል። እሺ ኢዮብ 33:4 ክፈችለት አንዴ ላሳየሽ። ስለአንተ መጽሐፍ ቅዱስ አንድ መልእክት ብሰጥህስ? መንፈስ ቅዱስ ፈጣሪ መሆኑን ልስጥህ። እሺ ኢዮብ 33:4 እሺ ቆይ አንዴ ፈትል መጽሐፈ ኢዮብ ስንት 33:4 አካባቢ ይታያል አለው ይታያልሽ? አንብቢው። እሺ መጽሐፈ ኢዮብ ምዕራፍ 33 ቁጥር 4 ላይ ምናል? የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል አምላክ እስትንፋስ ህይወት ሰጠኝ ብሎ ይናገራል። ማን ፈጠረኝ? እግዚአብሔር መንፈስ ፈጠረኝ። መንፈስ ቅዱስ ፈጣሪ ነው ብለን እናምናለን። ህይወት የሚሰጥ ነው ብለን እናምናለን። ሙሐመድ ግን ይህንን ባለማወቅ ምን አደረገ መሰለህ? አቡበከር ቁርአን ውስጥ ወስዶ ከተተውና እና ታዲያ መንፈስ ቅዱስ እኮ ፈጣሪ ነው እንዴት ነው በስላሴ አናምን የምትለው ካዳ ብለው ሲከራከሩት ሱራ 3:60 አካባቢ ላይ ኖህ ልጆቻችሁንና ልጆቻችንን ሚስቶቻችሁንና ሚስቶቻችንን ይዘን እንረጋገም አላቸው ማለት ነው። የናጅራን ክርስቲያኖችን ባክግራውንድ የምታውቅ ከሆነ ይህንን ታሪክ ስለ መንፈስ ቅዱስ እንደዚህ ሊከራከሩ በሄዱበት ሰዓት ላይ ያደረገው ሙሐመድ ምንድን ነው? ከመከራከር ይልቅ ኑ እንረጋገም። ማስረዳት ሲከብደው ምንድን ነው ያለው? እንረጋገም ነው ያላቸው። ከዛ ያው ይሄ መፍትሄ እንደማይሆን ታውቃለህ አይደለ? ሰዎች ሲጠይቁህና አስረዳ ስትባል ማስረዳት ሲከብድ አይ በቃ እንረጋገም። ከዛ እናንተን ደግሞ ምን አላችሁ? አብዝጣችሁ አትጠይቁ፣ ከጠየቃችሁ እንደ ቀድሞ ሰዎች ትከፍራላችሁ አለ። አልመይዳ 101 ላይ ማለት ነው። እንዳትጠይቁ ጥያቄ በቃ ይሄ ነገር ደጋግሞ ሲመጣበት ጊዜ ከዛ በኋላ ያደረገው ምንድነው? ስራ ላይ 85ኛው አያ ላይ ስለ ሩህ ይጠይቀዋል። በቃ ጥቂትን እውቀት እንጂ አልተሰጠህም በላቸው። አናቅም በቃ አላህ ብቻ ነው የሚያውቀው መልሱን ብሎ ሌላ መገለጥ አመጣ ማለት ነው። ስለ መንፈስ ሲጠየቅ መንፈስ ምንድን ነው ብሎ ይጠይቀዋል። አናቅም ከእውቀት ጥቂትን እንጂ አልተሰጠም ተብያለሁ። ባለማወቅ ወስዶ ከተተው። አየህ ቁርአን ውስጥ ወስዶ ከተተውና ባለማወቅ በስህተት ከዛ በኋላ ግን ማብራራት አልቻለም። በስህተት ዝም ብሎ ወስዶ ቁርአን ውስጥ ግን አስገባው። ከቁርአን አገኘኸው? እሺ እኔ አሁን ስለ እኔ ስለማላቅ ያናክርም ያንተን እሺ ብዬ እቀበልሃለሁ። ግን ያንተ ላይ ሪፖርት ልስጥ። ምን እኔ ያንተን ልጠይቅ? ምንድን ነው? እሺ ተቀብያለሁ። እሺ ቀጥል። እሺ ቀጥል። ግን ይህንን በደንብ አጥንተህ ትመጣለህ። በስህተት ይሁን በዚህ አሁን ስለማላውቀውም ስለ ቁርአን እሺ ተቀብያለሁ ይሁን። ግን ስለ አንተው ላይ ብዙ ጊዜ መጽሐፍ ቅዱስ ላይ በስህተት ይሁን በምን እኔ እንጃ የተጻፈ ነገር ብዙ ነገር አይቻለሁ። አሁን ለምሳሌ የሆነ አምላክና ነብይ ይሁን የሆነ ነገር ጥቅሱን ወዳጃችን በስህተት ነው የተጻፈው ብላችሁ የምትወስዱት አቡበከር እንደዚህ አይነት ቆሻሻ አስተሳሰብ ሜቢ ማይንድ ሴት ውስጥ ካለ አጽዳው። አሁን ለተናገርከው ግን ከፍላል። ችግር የለውም ምንም ሌላ ነው። አቡበከር 1000 ዓመት እታገሳለሁ። አሁን ለተናገርከው ደግመህ እንዳትናገር። ባይዘው አላህ ከመሐመድ ጋር ግብረ ሰዶም የተደራረጉበትን ላሳይ እችላለሁ። ተረጋጋና አሁን እሱን ተውስ። እኔ ግን በስተት ተጽፎ መረጃ ክፈት።
መረጃዋን ከፈት ታደርጋታለህ አሁን ማለት ነው። ማለት ብልግና ነገር ስታወራ ሜቢ ሰምተህ ሊሆን ይችላል። አይዶን ነው። መረጃውን ከያዝክ ግን ክፈተው። ያው 1000 ዓመት እታገሳለሁ። አንተ የሚጠበቅብህ መረጃ መክፈት ብቻ ነው። እዛ እንደሚቀጥፉት እንዳይመስለኝ ፊት እዛ እንደሚዋሻው አይደለም እኛ ፊት መጥቶ ማውራት። ሜቢ እንደዛ መስሎ ከሆነ ካፋ አምልጦ ከሆነ አሁን የተናገርከው ንግግር አምላክና ነብይ እንደዚህ ያደረጉ ብለህ የተናገርከው ካፋ አምልጦ ከሆነ ሶሪ ብለህ ትወርዳለህ። አይ መረጃ አለኝ ካልክ ግን ያልካትን ከፈት አድርጋት። እኔ ግን አላህ ከመሐመድ ጋር እንትን የተደራረጉበትን አሳያለሁ። አሁን አፍጥ ነው 1000 ዓመት እታገሳለሁ መረጃ እመጣለሁ ካልከኝ የኔን ለምንድን ነው ማሰበን እኮ መረጃውን ክፈት ብቻ። ያንተን ተረተረ መስማት በስህተት ነው የተለቀቀው እያልከኝ ነው ወይ? አሁን የለም ወይኔ ወዳጄ፣ ሰዎች የፈለጋቸውን ሊሉ ይችላሉ። ሰዎች የራሳቸውን ተረተረ ፈጥረው የፈለጉትን ማለት መፍታቸው ነው። አንተ ማስረጃ አለኝ ያልከውን ጥቅስ እዚህ ጥቅስ ላይ እንደዚህ የሚለውን ጥቅሱን ጥቀስልን። መጽሐፉ መክፈት ማንችል ከሆነ ጥቅሱን ንገረን፣ እኛ እንክፈትልህ። አላህ በዛውም ደግሞ ቂጥ የሌላቸውን ለምን እንደሚጠላ በዛው ትነግረናለህ። አላህ ለምንድን ነው ቂጥ የሚወደው? እሱን ይቀበለዋል ብለህ ነው? ይቀበሉታል። እንደምን አባቱ ነው የማይቀበለው? እኔስ እየጠበኳት ነበር እስከምትወጣ ካፍክ። እኔ ልበለው ወይስ እሱ ይለዋል? ሽንት ቤት እየጠላ አላህ ቂጥ ለምንድን ነው እሱ የሚወደው? ሽንት ቤት ውስጥ አላህ አይገባ። ባይዘዌ ይሄንን አጣሞ ክፋት ለመናገር ሳይሆን ጊዜው ሲደርስ ያው በደንብ ከፍተን እናሳያቸዋለን። ግን ሊትራሊ ቃል በቃል እንደዛ የሚል ስለተጻፈ ነው ሀዲሳቸው ላይ ከስር ላላችሁ ሰዎች ለክርስቲያኖች ማለት ነው ግልጽ ለማድረግ ያክል። አላህ ሽንት ቤት አይወድም፣ ቂጥ ግን ይወዳል። ወደ ቶፒካችን እንመለስ። እናንተ ሰዎች ይሄ አይጠቅመንም። እኔ እኮ ሙስሊሞች ያው ዝም ብት ነው የሚያዋጣችሁ። ብዙ ቆሻሻ አለ መጽሐፍቶቻችሁ ላይ እጅግ ብዙ ገና ያልነካናቸው ማለት ነው። እና እኛ ጋር የምትወረውሩት እንዳለ ምላሽ የተሰጠበትና ምንም ነገር አታመጡም። እዛ ተረት ተረት እንደሚነግሯችሁ እኛ ፊት አይሆንም፣ አይቻልም። እዛ ጣመው እንደሚነግሯችሁ አይደለም፣ የሌለ ተረት ተረት እንደሚያወሩላችሁ እንዳይመስላችሁ። እና እያንዳንዱን የምትወረውሩት ወደኛ ባክፋይር ያደርግባችሁና ለእናንተ እንዳትነሱ፣ እንዳትሞቱ፣ እንዳድኑ የሚያደርጋችሁ ራስ ምታት ይሆናል ማለት ነው። ሁሴን እንኳን ደህና መጣ። ሰላም ናችሁ? እግዚአብሔር ይመስገን፣ ሁሉ ሰላም አለን። መልካም። ዛሬ ቶፒካችን ስለ ሩህ ቅዱስ ነበረ፣ ስለ መንፈስ ቅዱስ። ምን አልከኝ? ድምፅ አይሰማም። ስለ ቅዱሱ መንፈስ ነበር ዛሬ እያወራን የነበረው። በቁርአን ውስጥ መንፈስ ቅዱስ ተብሎ የተቀመጠው ማን ነው? ወይንም ቅዱሱ መንፈስ ተብሎ። መጀመሪያ ግን ስለ ራስህ ሃይማኖት ታውቃለህ አንተ? በቃ አሳውቀኝ። አሁን ስለ እናንተ አሳውቀኝና ከዛም አማራለሁ ከራሴ። መጀመሪያ ስለ ራስህ ታውቃለህ ወይ? አሁን ቀጥል፣ ቶፒኩ ላይ የተጠየቀውን ብቻ ወንድማችን ሁሴን ማማዬ ስለ ራስህ ሃይማኖት ታውቃለህ ወይ? መጀመሪያ የሰውን ከማውራት በፊት ራስህ መጽሐፍ ላይ ያለውን ነገሮች በደንብ አይተሃል ወይ? በደንብ አይቻለሁ። እግዚአብሔር የተመሰገነ ይሁን። አይቼ አሁን አንተን ደግሞ ወዳየሁት እውነታ እየጠራሁህ ነው። ያንተውን የተሳሳተውን እኔ ጋ ያለውን መንፈስ ቅዱስ እኔ ጋ ምንድን ነው ብዬ ሳይ መንፈስ ቅዱስ ፈጣሪ ነው። እናንተ ጋር መጥቼ ሳይ ደግሞ መንፈስ ቅዱስ የሚል ቁርአን ውስጥ ተካቷል። መንፈስ ቅዱስ ማለት እንዲህ ነው ተብሎ ግን የተገለጠ አንድም ቦታ የለም። ስለዚህ መንፈስ ቅዱስ ማን ነው ብዬ እናንተን እየጠየቅኩ ነው። አሁን መጀመሪያ ግን ስለ ራስህ ወቅ። ሲቀጥል እግዚአብሔር ይመስገን አላቅም አላልኩም ወዳጅ፣ ያውቃል።
የራስን ሁሴን ሳታውቅ እኮ ነው አሁን ስለ ሰው እንትን እያወራህ ያለው። ሁሴን ይሰማሃል? ሁሴን ከሱ ጋር እያወራሁ ነው፣ አንተ ዝም በል። አይ ቆይ እኔ ማለት እሱ ማለት ነው። ምንም ወንድሜ ነው። በርሱ ትቀጥላለህ አትቀጥልም? ወንድማችን እሱ አባትህም ይሁን ወንድምህ። አይ በርሱ ትቀጥላለህ አትቀጥልም? ትመልሳለህ ለጥያቄው። ምንድን ነው በእናንተ እዚህ ጋር የተጻፈው በቅዱስ መንፈስ አበረታ ነው ሲል ምን ማለት ነው? ይሄንን ትመልሰዋለህ? መልስ የለም። ለመልሱ እኮ የሚኖረኝ ማለት ነው ስለ ራስ ሃይማኖት አውቀህ ወንድማችን የሰውን በደንብ ስታወራ ነው። ቆይ ይቅርታ። ስለዛ በቃ ምንም እዚህ ጋር 1400 500 ሰው ባለበት በቃ አትመጥንም። ከታች ሆነና ከይቅርታ ጋር ታብታብ ኮፕሊንክ እያደረግ ተማር። እሺ ወንድም አለም እንደዛ ይሻላል። ፎያችን ኧረ አንተም ተማር መጀመሪያ ስለ ራስ ሃይማኖት ተማርን ነው ይሄው። ስለዚህ የተሻሉ ሰዎችን ጋብዝ ምናምን ከታች ሆነና ተማር። ችግር የለውም አትጥፋ። አንተ ብለኛል ለምን የምጠፋውና የምመጣው። መጀመሪያ ስለ ራሳችሁ እወቁ። ሁሴን ማለት ምንድን ነው እሱ? ቆይ ለምን የተነሳቸው? እፎይ አቡበከር እፎይ ከስሩን ቆይ አንዴ በቃ አንዴ አዳምጥ። ጥያቄ ነው የተጠየቀው። ጥያቄውን ካወቅ መመለስ ነው። እየሰማኝ ነው ወይ? እኔንም ስማኝ። ታዋትና አደዳ አይኔ አልተና ምን አናደደኝ? ስለዚህ ምንም አታውቅም ማለት ነው። ስለ መንፈስ ቅዱስ የምታውቀው የለም። እያዳመጥከኝ ነው? እያወራው ነው። የእናንተ ሃይማኖት ተሳደቡና ዝለፉ ወይም ደግሞ የሆነ ነገር በሉ የሚል አለ እንዴ? እግዚአብሔር የተመሰገነ ይሁን። ሮሜ ምዕራፍ 12 ላይ ከቁጥር 14 ጀምሮ መጥፎን በክፉ አትመልሱ፣ የሚረግሟችሁ መርቁ ነው የሚለን። ጠላቶቻችሁን ውደዱ ነው የሚለን። እግዚአብሔር የተመሰገነ ይሁን። እስልምና ላይ ደግሞ በተቃራኒው በደረሱባችሁ ልክ ድረሱባቸው ነው የሚለው። በጥፊ ካለ ማንገጭላውን በጥፊ መልሰህ ታላገዋለህ ማለት ነው። የሚሰርቧችሁን ብቻ ሳይሆን እንዲሁ በደረሱባችሁ ልክ ድረሱባቸው ስለሚል ማለት ነው። ያንተ ፕላስ ደግሞ በየቀኑ እንድትራገም ቁርአን ይፈቅድልሃል ማለት ነው። በየቀኑ በየደቂቃው አይሁዶችና ክርስቲያኖች የተረገሙ ይሁኑ እንድትል ያዘሃል። ኤኒዌይስ ወደ ቶፒኩ ባካርክ። መንፈስ ቅዱስ ማን ነው? በእስልምና መንፈስ ቅዱስ ማን ነው? ማን ነው መንፈስ ቅዱስ? ለምን ሙሐመድ ዝም ብሎ አለ እውቀት ኮርጆ ቁርአን ውስጥ ከተተው? ሳውዲ እንኳን ደህና መጣ። ሳውዲ ይሰማል? ሳውዲ እንደጋማ ሳውዲ ይሰማል? አይሰማም? ማማዬ አለሽ? ማማዬ ሳውዲ ማማዬ አለሽ? ሳውዲ ተመለስና፣ ሳውዲ ተመለስ። ሳውዲ ኦራይት። ስለ መንፈስ ቅዱስ ምንም ያውቁት የለም ማለት ነው። ምንም ያውቁት የለም። ኢማጂን መጽሐፈ ኢዮብ ጋር ካለው ጋር አያይዘህ ብታብራራላቸው መልካም ነው። ተመሳሳይ ሀሳብ ቁርአኑ ላይም ስላለ ማለት ነው። ቀጥይ። እሺ ብዙ ሰዓት አልወስድባቸውም፣ ግን አሁን ምን ይላል አላህ በተለያዩ ቦታዎች ላይ ለእሱ አጋሪ እንደሌለው አጋዥ እንደሌለው እሱ ብቻውን እንደሆነ አንድ እንደሆነ በተለያዩ ቦታዎች ላይ ያስቀምጥላቸዋል። መጽሐፈ ኢዮብ ላይ ምዕራፍ 33 ቁጥር 4 ላይ የእግዚአብሔር መንፈስ እንደፈጠረው ከዛ በኋላ ደግሞ ሁሉን የሚችል አምላክ እስትንፋስ ህይወትን ሰጠኝ ብሎ አስቀምጧል። በተመሳሳይ ደግሞ ቁርአን 15ኛው ምዕራፍ ቁጥር 29 ላይ ምን እናገኛለን? አደምን ፈጥሮ ካስተካከለው በኋላ ምን አደረገ? በውስጡ መንፈሴ ነፋውበት
መንፈሴ መንፋሁበት ነው። ስለዚህ ብቻውን አጋሪ የሌለው አምላክ ምን አደረገ? አጋሪ የለኝም የሚለው አምላክ በሸክላ አዳምን ከሰራው በኋላ መንፈሱን ከነፋበት በኋላ ነው አዳም ሕያው ፍጡር ነው በእስልምና ራሱ ማለት ነው። ስለዚህ ይህንንስ እንዴት ታዩታላችሁ? ለምን ሩሃል ቅዱስ ብላችሁ የምትይዙትና ወይም ደግሞ መንፈስ የምትሉት በፍጥረት ላይ ለአዳም ሕይወትን በመስጠት ላይ ምን አድርጓል? ተሳትፎ አድርጓል ማለት ነው። ስለዚህ እንዴት ታዩታላችሁ? እንዴት ታብራሩታላችሁ? መታችሁ አስረዱ። አሁን ወደ ቀድሞ እንመለስና ቅዱስ መንፈስ በቅዱሱ መንፈስ አበረታው ያለውን ቅዱሱ መንፈስ ማን ነው የሚለውን ነገር ንገሩ። ሳንነካው እንዳናልፍ ብዬ ነው። ወንድም አለም ቀጥል። መልካም እንግዲህ እስካሁን ድረስ አንድም መልስ የሚሰጠን አካል አልተገኘም። እንጠብቃለን። እግዚአብሔር የተመሰገነ ይሁን። መልስ ይመጣል ብለን በተስፋ እንጠብቃለን። መሐመድ አሚን እንኳን ደህና መጣ። ናችሁ? እግዚአብሔር ይመስገን፣ ሁሉ ሰላም። መልካም ጥያቄውን ሰምተዋል ብዬ አስባለሁ። ከመጀመሪያ ጀምሮ እስኪ። መልካም እኛ በአንድ መለኮት በሶስት አካል እናምናለን። አብ ወልድ መንፈስ ቅዱስ ብለን እናምናለን። አብ ወልድ መንፈስ ቅዱስ ስንል ወልድ ስንል የእግዚአብሔር ቃል እያልን ነው። መንፈስ ቅዱስ ስንል እስትንፋሰ እግዚአብሔር እያልን ነው። መንፈስ ቅዱስ ምን ብለን እንጠራለን? እስትንፋሰ እግዚአብሔር ብለን እንጠራለን። ስበከኝ አይደለም ከላይ ጀምር ነው ያልኩህ። ራሷን በል ነው አዳምጥ። የእኛን እንትን ላስቀምጥልና እናንተን ተዛን ተሰብከኛለህ። ስለዚህ መንፈስ ቅዱስ ፈጣሪ ነው ብለን እናምናለን። እናንተ ጋር መንፈስ ቅዱስ ጥያቄ ነው አይጀምርከው? እሺ ቀጥል። እሺ አትቆጣ እኮ ከላይ ጀምራለሁ። ቀጥል፣ አንብብና ቀጥል። ይታያል እኮ ለአንተም እንዴ። እኔ እኮ ስድባችሁ ነው የሚገርመኝ። በስነ ስርዓት ለምን አታስተምሩ? ለማስተማር ፍላጎት ካለ ስለምን ስድብ ነው የምታወራው? ወዳጄ ቀጥል፣ አንብቦ እኮ አንብብልኝ። ከላይ ጀምረ እኮ አንብብና ቀጥል። እኔ እኮ ልታስወራኝ ፈቃደኛ ስላልሆንክ ተውኩልህ። አንተ ቀጥል፣ አንተ አስረዳኝ፣ አብራራልኝ። አንብብና ራስ አብራራው። ተውኩት። ልታስረዳኝ አይደል እንዴ? ከላይ እንትን ብለህ ያስቀመጥከው መጽሐፍ ነው። ላውራ ስል እኮ ጣልቃ ገባብኝ። እውነት አንብቤው። እሺ እሺ በሱረቱ አልኒሳ ላይ አልበቀራ 253 ላይ ምን ይላል? እነዚህ መልእክተኞች ከፊተኛቸው በከፊሉ ሁሉ ላይ አበለጥን፣ ከእነርሱም ውስጥም አላህ ያነጋገረው አለ፣ ከፊሎቻቸውን በደረጃው ከፍ አደረገ። የመርየም ልጅ አሊሳን ታምራቶችን ሰጠው፣ በቅዱስ መንፈስም አበረታ ይላል። ያው ዋና ሀሳቡ እዚህ ጋር ስለሆነ እዚህ ጋር ይብቃንና ወደ ነጥቡ እንሂድ። ያ በቅዱሱ መንፈስም አበረታ ነው ይላል። ቅዱሱ መንፈስ ማን ነው? የእግዚአብሔር ልጅ መሆኑን ታምናለህ? ማ ኢየሱስን በሚገባ ነው። አባት አለው ማለት ነው ወይ? አሁን አነበብነው ጋር ምን አገናኘው? እፎያችን የሚደንቅ ነው ይሄ። ማን ያስነበበህ እኮ አንተ ሶስት እግዚአብሔር እያመለክ ነው። ኧረ በእናትህ እንደ ተው አንተ ተረጋጋ። በል አብራራ ማሚ። በ200 ህዝብ ፊት እንደዚህ አስነብበ ሙሐመድ አዋቂ ናቸው። እውቀታቸው እኮ በቅዱሱ መንፈስ ያለው ማንን ነው? አሁን ወደ ነጥቡ እንመለስና በቅዱሱ መንፈስ ብሎ የተጠቀሰው እዚህ ጋር ብቻ ሳይሆን የተለያዩ ቦታዎችም የቁርአኑ ክፍል ላይ ስላለ በቅዱሱ መንፈስ ያለው ማንን ነው ታውቀዋለህ? ምንነቱን ማንነቱን ግን ቆይ ቁርአን ሳይሆን ምንነቱን ማንነቱን ታውቀዋለህ? በቅዱሱ መንፈስ ተብሎ እዚህ ላይ በቁርአናችሁ ላይ የተጠቀሰውን ማንነቱን ቅድም አላልኳችሁም? የእስልምና ትልቁ ቴዎሎጂ ምንድን ነው? ታጥበሃል አልታጠብክም? እጅህን ቁርአንን ስነካው ታጥበህ ነው? እኮ ሸንታችሁ ቆይ ሙስሊሙ የሚያስጨንቃቸው ምንድን ነው? ለእነሱ ትልቁ ቴዎሎጂ ምንድን ነው? ሽንት ቤት ስገባ ሽንት ነክቶሃል አልነካህም? ስትወጣ መቃብር ቤት ውስጥ እንዳትቃጠል፣
ስትሰግድ ሶላት ስታደርግ ፈስህን ፈስተሃል አልፈሳህም? ከፈሳ ጋር እንደም ትገባለህና ይህ ትልቅ ቴዎሎጂ ነው። በቃ በእስልምና ቅድም ብያችሁ ነበር። አሁን ምን አላት? ታጥበሻል አልታጠብሽም? እንግዲህ አንድ ክርስቲያን የሆነ ወይንም ደግሞ ከሙስሊም ውጭ የሆነ የውዱ ስርዓቶችን ስለማያውቅ አንብቦ መረዳት የለበትም ማለት ነው። ምክንያቱም አስቀድሞ መጽሐፉን አንብቦ ነካክቶ ከዛ በኋላ ሲያምንበት ነው ወደ እስልምና ሰው ሊሄድ የሚችለው አይደለ? ኢየሱስ እግዚአብሔር ብሎ እንደሚጠራ ታውቃለህ? እግዚአብሔር ብሎ እንደሚጠራ ታውቃለህ? ኢየሱስ እግዚአብሔር ብሎ እንደሚጠራ ታውቃለህ? ኢየሱስ እግዚአብሔር ብሎ እንደሚጠራ ታውቃለህ? ኧረ አናውቅም። እና ስለሰጠን አዲስ መረጃ እናመሰግናለን። ወደ እግዚአብሔር እንደሚያመልክ ታውቃለህ? ታምር ነው። በኢየሱስ እውቀታችሁ ሰፊ ነው። እውቀታችሁ ጎበዝ ናችሁ። ስላጋራህን እውቀት በጣም እናመሰግናለን። አሁን ግን ጥያቄያችን እስልምና ላይ ስለሆነ በቅዱሱ መንፈስ ተብሎ የተጠቀሰው ማንነትን ልትነግረን እንዳልታስረዳን ትችላለህ? አሁን ፖላይት አንቺ በምን ተረዳሽው? በምንድን ነው የተረዳሽው? እኔ ከአላህ ጋራ ሌላ አጋሪ በመፍጠር ላይ ተሳትፎ ያለው በቅዱስ መንፈስ አካል እንዳለ ነው። ከአላህ ጋር አጋሪ እንዳለ ከዛ በኋላ በቅዱስ መንፈስ ስም ደግሞ ሩሃል ቅዱስ ተብሎ የተጠቀሰ አካል እንዳለ ነው የተረዳሁት። አይደለም የተሳሳትከኝ ተሳስተሻል እኮ አካል ነዋ እኮ አካል ነዋ። አዳምጣ ጨርሰኝ። ጠየቀኝ አይደለ እንዴ? አካል አለ ብዬ ነው የተረዳሁት። ከተሳሳትኩ ደግሞ እኮ አላህ የሚናገረው ስለ አካል ነዋ። ስለ አካል እየተናገረች ነው። መንፈስ ተብሎ የተጠራው ማን ነው? ምንድን ነው? እዚህ ጋር መቶ የተረዳው ማን ነው? የተረዳውበትን እኮ ነገርኩ። አይ ቲንክ ልድገምልህ ካላ ውጪ ማንም የለም እያላችሁ ግን አደሴም ታይም ምን አለ እዚህ ጋር ነቢያትን እየመጣ የሚያበረታ ልክ ለአዳምም እስትንፋስ እፍ ሲባልበት ህይወትን የዘራ ካላ ውጪ ሌላ አካል አለ፣ ሩሃል ቅዱስ የተባለ። ስለዚህ የዚህ ምንነት ተሳስተሻል ካልከኝ አስረዳኝ በቁርአኑ ላይ። መንፈስ ምንድን ነው? አንተ ንገረኝ። ያው እኔ አካል አለው ህይወት ሰጪ ከአላ ጋር ያለ እኮ አንቺ መንፈስ ያለ አካል ያለው ህይወት ሰጪ ብዬ ነገርኩ። አሁን መንፈስ ሩሃል ቅዱስ ማን ነው? አካል ብለሽ እኮ ሩሃል ቅዱስ ማን ነው? ሩሃል ቅዱስ ማን ነው? አሁን ንገረኝ። ተሳስተሻል ካልከኝ የሩሃል ቅዱስ የሚለው ምንድን ነው? በቅዱስ መንፈስ የተባለው ማን ነው? እኔ ግን ወዴት እንደምትመሩ አይደለም ወዴት ጥያቄው በጣም አጭርና ግልጽ ነው። ካላወቅከው እኮ አላውቅም ማለት ነው። ችግር የለውም አንብቦ መምጣት ነው። ግን አሁን የምታውቀው ከሆነ አውቃለሁ ብለህ ነው የተሰቀልከው። ስለዚህ እስከተሰቀልክ ድረስ ደግሞ የኛንም ተናገር። ሌላው ከታች ያለው ሌላ ሀተታ ነው። አሁን ዋናው ሀሳቡን በደንብ ተቆልሃል። ግልጽ ነው። ከታች ያለው የማዘርሽ ነው። እኔ እንደዚህ አይነት ነገር ጊዜ የለንም እና 1700 ሰው ተቀምጦ እያዳመጠ ስለሆነ አሁን ትመልስልናለህ አትመልስም? መሐመድ ወደ ነጥቡ እኮ ጨርሽ። አንብቢ እስከታች ምኑን ልጨርስ? በቃ እናመሰግናለን መሐመድ። አክረማ ሜቢ ተገባህ አንተ ቀጥል። ግን ሪፖርት ሊያደርጉ ስለሚችሉ እፎይ ከስር ይሆናል። ምንም እንደዛ አንዳንዴ እንደ ቱጂ ኔትወርክ ሰሜማ አንቺ ይላል አራምባና ቆቦ እኮ ነው። አንዳንዴ ጥያቄ መረዳት እኮ አንድ ነገር ነበር። ጥያቄውንም እኮ የማይረዱት አስቸጋሪው ፓርት እስልምና ላይ ጭንቅላታቸው ምንድን ነው ሼፕ አድርገዋቸዋል። ገና ከልጅነታቸው ጀምረው በጥላቻና አንድ መንገድ ብቻ አሳይተው ነው ያሳደጓቸው። እስልምና ፐርፌክት የሆነ ሃይማኖት ነው፣ ሌላ ሁሉ ስህተት ነው። ከዛ ወደ ይሄ መፈክር ይዘዋል እንጂ ማብራሪያ ምናምን የለም። ኔፕ ምንም ያውቁት ነገር የለም። ከዛ አረብኛ እንደዚህ ነው ምናምን ተብለው ተሰክተዋል። ነው እፎይ የኛ እስልምና የሌላውን ሃይማኖት የሚያከብር እንጂ እንዳንተ አይነት ጋጠወጥ የሚሳደብና የሚያሰድብ አይደለም። እሺ አንብበው። እኔ ቁርአንህ እንደሚሰድበኝ ስሜን ጠርቶ አሳያለሁ። ለአንተ መልስም መስጠት አያስፈልግም። እሺ አንብበው። አንተ በጣም ጋጠወጥ ነህ። እጭ በቃ ውረድ። መልስ መስጠት ካላስፈለገ ታዲያ እዚህ ምን ትሰራለህ? ሲል ለምን ትመጣለህ? እኔ እኮ ነው ጋጠወጥ ውሻ እያለኝ እኛ እንሳደብም ይላል። ጋጠወጥና ውሻ ማለት ሲባል አይደለም። አክርማ የገረመ ሌላው እፎይ አሁን ቅድም ማንም ይሳደብ የለም ሳይለንት ሆነህ እየጠየቀው ነበር። ለምን ተሳደቡ ይላል። አሁን ማሚ ቅድም ራሱና አንዳንዴ መሳደብ ተናደህ እንድትሰድበው እኮ ነው። ያኔ ተናደህ ስትሰድበው መልሱን ሲከብደው ተናደህ ትሰድበዋለህ። እንደዛ ሲልህ መች ተሳደብኩ አቦ ምናምን ብለህ እንድትሰድበው እኮ ነው።
ነው እንዴ? ያ ታክቲክ ነች። መልስ ሲከብዳቸው እንደዛ ይጠቀማሉ። ተረዳው። በጣም እውነት በጣም ከባድ ናቸው። በጣም አዝግ በመድኃኒዓለም አክርማ ቀጥል። እንዴት ናችሁ? እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ ተማም። ሙስሊም ነህ? አልሐምዱሊላህ። መልካም። መንፈስ በቅዱሱ መንፈስ ተብሎ ቅዱሱ መንፈስ የተባለው አካል ማን ነው? እሱ ቅዱሱ መንፈስ የተባለው በቁርአናችሁ ላይ ማን ነው? ቅዱስ መንፈስ ማን ነው? ቺኮ ታውራኝ። ቆይ ቺኮ አንብቢ እስቲ። እሺ አንብቢለት። ከዚህ በኋላ ግን ቺኳ ብለህ እንዳጠረኝ። እሺ ወደ ነጥቡ እንመለስና ያው ውይይት ላይም የምንጠቀረባቸውን ቃላቶች በስርዓትና በአግባቡ ማስገባት ስላለብን ማለት ነው። ምን ይላል? እነዚህ መልእክተኞች ከፊሎቻቸውን በከፊል ላይ አዳምጥ፣ በከፊል ላይ አበለጥን፣ ከእነርሱም ውስጥም የአላህ ያነጋገረው አለ፣ ከፊሎቻቸውን በደረጃ ከፍ አደረግን፣ የመሪም ልጅ አልኢሳን ግልጽ ተአምራቶችን ሰጠነው፣ በቅዱሱ መንፈስ አበረታን ይላል። እኔ የምላችሁ አሁን እኔ ብነግራችሁም ላታምኑ ትችላላችሁ። ሀሳቤ ትሰሙኛላችሁ? ላውራ ትሰሙኛላችሁ? እየሰማን ነው። ላናምን እንችላለን። ብቻ ተናገረው አንተ። ከስር የሚያምኑ ሰዎች አሉ። ከ2300 ውስጥ አትሊስት 500ዎቹ ሙስሊም ናቸው። እነሱ ያምኑሃል። ለእነሱ ነገራቸው። እባክህ መልስ አልናገርም እንዳትል እባክህ። እስላም ይበዛል ገና ቅዠት ይሆናል እኮ ኢንሻአላህ። ባላህ ባትይዣለሁ መልስ አልመልስም እንዳትል። እኛ እንመንህ። ከስር ላሉት ነገራቸው። መልሳለሁ። እፎይ መልሳለሁ። ያ ቀጥል። መልሳለሁ። አንዴ ብቻ አዳምጡኝ። እሺ ከላይ ማላችሁ ሁላችሁም አንዴ አዳምጡኝ። ካልሆነ ወርዳለሁ። 2300 ሰው አለ። መልስ ሳሰጥ አትወርድም። መልስ ሳሰጠን አትወርድም። ቀጥል መልስ። አይ የኔን መልስ ነው ሰጣችሁ ለእናንተ እኮ። እኔ የመሰለኝ ነግራችኋለሁ። ቀጥል። እሺ እስቲ ይቅርታና ፎይ አክረም ወይ ጥያቄው ምንድን ነበር የጠየቅነው? ይሄው ከላይ ያነበበችው ነው ወንድሜ። ምን ብለን የጠየቅነው? አንዴ ክርስቶ ሚት ስላደረክ አንተ ሚት እንዳደረክ ቆይ ወንድሜ። ቆይ አረጋለሁ፣ ችግር የለውም። ጥያቄው ግን ምንድን ነው? አንዴ ድገም ጥያቄውን። ሚት ስላደረክ ሚት እንዳደረክ ቆይ። በቃ አንተ መጠየቅ አትችልም። እሷ ጥያቄው ምንድን ነው? ጥያቄውን ያልኩት ጠይቀውን ንገረኝ። ስለዚህ አያ ልመልስ ነበር። በቃ ፈራህ። ለምተ ዝም ብትል አይሻልም? እሺ በቃ ነው። ቆይ ተውት፣ ይመልስ። ተውት። ቆይ ቀጥል። ይመልስ ምክንያት እንዳያገኝ። እኔ እስላም ነኝ አልሐምዱሊላህ። ወደ እስልምና አላህ የወፈቃቸው አላህ ካለ እንስባቸዋለን። ከላይም ደግሞ 1800 ሰው አላህ ቀልብ ይስጣቸው። ለእናንተም አላህ ሂዳያ ይስጣችሁ። ኧረ መልሱ ላይ እባክህ መልሱ ላይ ወደ ገሃነም አትጥራን፣ ወደ ገሃነም አትጥራን። አሁን መልሱ ላይ ፎከስ አድርግ። ገሃነም ውስጥ አላህ ራሱ ገሃነም አልሞላለት ብሎ እግሩን ከቶ ነው የሚሞላት። መልሱ ላይ ብቻ ወይም ያው እስላም ሳትሆን እንደማትሞት። ኧረ እባክህ ጠላቴንም እኔ ገሃነም ውስጥ እንዲገባ አልመኝም እንኳን እኔ። መልሱ ላይ ስራን ሲጀመር አውቄያለሁ። ቺኳ ራሱ ደገመሽ። ወንድሜ አክረም ይሰማል። እኔ እኮ ጥያቄውን የጠየኩህ እኮ ለዛ ነው፣ እንዳትሳሳት ነው። እዚህ ጋር ምንድን ነው እሷ የምትገናኝም እኛም አንገናኝ፣ ሁሉም ለየብቻ ነው። ነገ ደግሞ የት እንደምትውል አታውቅም። እዚህ ጋር እኔ አዋቂ ነኝ፣ እኔ አውቃለሁ። መልስ ነው። ሁሉም እዚህ ሰው ሁሉም የእውነት በጣም አይ ቲንክ ቢበቃውስ ራቢ ብትመልስ ምን ትላላችሁ? ራቢ ትቀጥል። አክረም ወይ ማይክ ያዝ። በቃ አክረም ማይክ ያዝ። እኔ ዝም እላለሁ።
ልስማስ። ሰላም እንዴት ናችሁ? ድንገት ተሳስተህ ሊያመልጥ ይችላል። ራቢ ሰላም ብያለሁ። እንኳን ደህና መጣሽ። እንኳን ደህና ጠበቅ። ለምንድን ነው ሰው ሊመልስ ሲገባ ሚውት የምታደርገው ወይም የምታስወጣው? መጀመሪያ ይመልስልኝ። ስለምፈራ ይሆን ልበልሽ? መልስ ላለመስማት ፈልጌ። እሱ እውነት ነው። ልጅቷ ደግሞ መጽሐፍ የያዘችው ትክክለኛ መጽሐፍ አይደለም። ሁለተኛ ደግሞ በጣም አስካካች። እንቁላል እንዴት ነው መጣያ ካለሽ መሰለኝ። መልሱ ይሄ ነው። ራቢ ችግር የለውም እና አላህ ወላሂ ወደ አላህ ይመልስ፣ ቀልብህን ይመልስልህ። ግን ብዙ ሰው እያበላሸ ነው። ራቢዬ ስለ እውነት ልሻለሁ። ነፍሴ አጥብቃ የምጠላው ምን እንደሆነ ታውቂያለሽ? እስልምና ነው። እስልምና ነው። በጣም ባወቅኩት ቁጥር በጣም ታሳዝኑኛላችሁ። ምን አይነት እስር ቤት ውስጥ ምን አይነት የተሳሳተ መንገድ ውስጥ እንዳላችሁ ስረዳ ማለት ነው። አይ ነው ራቢ፣ እኔ ወደ እስልምና ብመጣ በጣም ደስ እንደሚልሽ አውቃለሁኝ። ምክንያቱም የሆነ ነገር ምንም አንቺ ገንዘብ የምታገኝበት ሆኖ ሳይሆን ነገር ግን የሆነ ደስ እንደሚልሽ እምነትሽ ትክክል የሆነ እንደሚመስልሽ አውቃለሁ። ነገር ግን ራቢ ልንገርሽ፣ እስልምናን አብዝተሽ ባወቅሽውና አብዝተሽ ባነበብሽ ቁጥር የመሐመድ ተረት ነው እንዳለ ተጫውቶባችሁ ነው ሄደው። አይምሯችሁን እንዳትጠቀሙ። እሱን እናስረዳሻለን የአንድ ጊዜ ቶፒክ ስለሆነ እግዚአብሔር ማን ነው ኢየሱስ ማን ነው ተብሎ አይጠየቅም። ሜይ ቢ ጥያቄውን አቃንተን እንመልስልሻለን እንደዛም ብትጠይቂ። ነገር ግን እስልምና ይኸውልሽው በመሐመድ ላይ ተመስርቶ በመሐመድ ላይ ተጠንስሶ በመሐመድ ላይ የሚያውጠነጥን ቁርአኑ ሙሉ የመሐመድን ጥቅም ለማሟላት የተመሰረተ ሃይማኖት ነው እና ፈርዘር ባጠናሽ ቁጥር እስልምና ከልት ነው፣ ውሸትና ስህተት ነው። እና ሜይ ቢ የዛሬው ቶፒክ ላይ ካሌለሽ መልስ ካለሽ እሱን ብንሰማሽ ደስ ይለኛል። ሩል ቅዱስ ማን ነው? እኛ ምናምነው በዛው ምታውቁ አንተ አላህ በእንጨት የምታምኑ ጭራሽ። አይ ራቢ መረጃ አምጪ ብልሽ አታመጭም እኛ በእንጨት እንደምናምን። ነገር ግን ራቢ አንድ የተጻፈ እኛ ምናምነው በእንጨት ነው የሚል ልታመጫችም። እኔ ግን አንድ ማስረጃ ሰጥሻለሁ። ኃጢአትሽ የሚሰረየው በጥቁሩ ድንጋይ ሱናን አናሳይ 29:19 ላይ ኃጢአትሽን የሚሰርየው ጥቁር ድንጋይ እንደሆነ ኃጢአት መሰረይ የሚችለው ደግሞ ሱረቱ አሊ ኢምራን 135ኛው ላይ ፈጣሪ ብቻ እንደሆነ ይናገራል። ያንቺ ኃጢአት ደግሞ በጥቁሩ ድንጋይ እንደሚደመሰስ ሐዲስሽ ይናገራል። በዚህም መሰረት አንቺ አምላክሽ ድንጋይ ነው ማለት ነው ኃጢአትሽ የሚሸከምልሽ። እኛ ግን ድንጋይ አይሸከምልንም። ሙሐመድ ደግሞ ወደ አላህ ተመለስ፣ ችግር የለውም። እኔ ጥቁር ከሆንኩማ ጥቁር ድንጋይ ከመሰልኩማ ገነት አልገባም። ምክንያቱም ምሽካት አልመሳቢ ማልገባበት ምክንያት ምንድነው? በመጥቆሬ ነው። ምሽካት አልመሳቢ 119 ላይ አዳምና አላህ አዳምን ፈጠረ፣ ቀኝ የትከሻውን መታ መታ አደረገ፣ ነጭ ጉንዳን የሚመስሉ አወጣ፣ ግራ ትከሻውን መታ መታ አደረገ፣ ጥቁር ቁጫጭት የሚመስሉ አወጣ፣ እንደ ከሰል የጠቆሩ ጥቋቁሮቹን ነጫጮቹን ወደ ገነት ሂዱ አላቸው። ጥቋቁሮቹን ደግሞ ወደ ገሃነም ሂዱ አያገባኝም አላቸው ይላል። እህቴ ሺህ ጊዜ ብትሰግጂ ሺህ ጊዜ ጸሎት ብታደርጊ ጥቁር በመሆንሽ ብቻ የገሃነም ነሽ። የምንድን ነሽ አልኩሽ? የገሃነም። ሙሐመድ ደግሞ ካባን እየዞረ በእንጨት ወጋ ወጋ ያደርግና እንጨቷን ይስማት ነበረ። እንጨት አምልኮ ከተባለ ዱላ ያመልክ ነበር ሙሐመድ ማለት ነው። ጀስ ተዉት። እዚህ እኛ ጋር ያለው ባክፋይር ከበድ ይላችኋልና በተቻላችሁ መጠን ቶፒክ ላይ ለማውራት ሞክሩ ማለት ነው።